ሰው ቲቪ ከሚከፍት አንድ ሰው ሶሻል ሚዲያ ከፍቶ ማኔጅ ቢያደርግ ሞር ኢፌክቲቭ ይሆናል ያለኔ በጣም ትልቅ ኦፖርቹኒቲ ነበር ልክ ቲቪ መከፍተበት በጀት አላስፈልገኝም ያ ሁሉ ስታፍ ማሟላበት ነገር አላስፈልገኝም እኔና ስልኬ ብቻ ነው ያስፈልገኝ ስራዬን ትቼ ከመጣው ፋይናንስ አለው ማለት ነው ገንዘብ አለው ማለት ነው በእድል ብቻ የሚመጣ ነገር አለ ስትራቴጂ ተቀርጾለት ይሄን ባረግ ይሄን ብሰራ ተብሎ ታስቦ የሚመጣ ነገር ነው ሶ ቲክቶክ አፈርኩ አይመልሰኝ በቃ አንድ ጊዜ ወጣው ሰክሰስፉል እስኪሆን በደንብ ደጋግመ ኦኬ ሰዎች የፎገሩ ሰዎች እንዴት ነው የሚሰራው ብሎ አንተ ጋር እስኪመጡ ድረስ ደጋግመ የሚሰራው ማናጀሪን አናግሩ ምናምን ይላሉ ለምሳሌ ቲክቶከሮች ለማስታወቂያ ምናምን ሲያናግሯቸው ማናጀር ያለ እሱን አናግሩት ምናምን ሲባል እኛ ሀገር ብዙ ስላልተለመደ ሰው አዲስ ይሆንበታል ወይም እየተቀናጣህ ምናምን ይመስለዋል አሁን ላይ ያለ ሶሻል ሚዲያ ቢዝነሶች ራን ማድረግ እስኪከብዳቸው ድረስ አይደለም የግለሰብ ቢዝነስ ቀርቶ መንግስት እንኳን መንግስታዊ አይዲያዎቹን ኢንፎርስ የሚያደርገው ወይም ደግሞ ለሰዎች ፒች የሚያደርገው በሶሻል ሚዲያ እየሆነበት አሁን ላይ የማይጠቀም ሰው የለም ዶክተር ያከመ ቪዲዮ ይሰራል ጠበቃ ስለ ህግ ያወራል ሶሻል ሚዲያን አንደርስታንድ ማድረግ ሶሻል ሚዲያ መማር ለብዙ ሰው ጥቅም ነው ያለው ብቻ ሶሻል ሚዲያን እንደ ዋና ስራ ባይዙትም ሰዎች የግል ቢዝነስ ስራም ካላቸው ተቀጥረው የሚሰሩ ከሆነ ሶሻል ሚዲያን እንደ ሳይድ ሀሰል ቢይዙ መጥፎ ነው የሚል ሐሳብ ይገኛል በሶሻል ሚዲያ ከ100,000 ብር በላይ በወር ትሰራል ሚኒመም ነው ካወቅበት ከዛ በታች ቢሰሩ አሉ ኦብቪየስሊ 10,000 ብርም ይሰሩ ሰዎች አሉ ግን ከሰራህበት ከ100,000 ብር በላይ ትሰራል ሰላም ጤና ይስጥልኝ እንዴት ናችሁ አብነታዩ ነኝ ይሄ ደግሞ ጉልቻ ፖድካስት ነው በድጋሚ ተመልሰናል የዚህ ቻናል ቤተሰብ የሆናችሁ ሰዎች ቪዲዮ ላይክ በማድረግ መመልከት እንድትጀምሩ ጋብዛለሁ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ይሄን ቻናል ለመጀመሪያ ጊዜ እየጎበኛችሁ ያላችሁ ሰዎች ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ ጋብዛችኋለሁ ዛሬ ይዤላችሁ የመጣሁት እንግዳ ከዚህ በፊት ምናልባት ከአመት ወይ ከሁለት አመት በፊት እንግዳችን የነበረ ጓደኛዬ ነው ሳሙኤል መንግስቱ ወይም ሳንጅ ይባላል በአንዳንድ ጉዳዮች ላይ ቆይታ እናደርጋለን ጥሩ ጊዜ ይኖረናል እስከመጨረሻው እንድትቆዩ ጋብዛችኋለሁ አዲስ ይዞ የመጣው ነገር አለ በሱም ዙሪያ እናወራለን እንኳን ደህና መጣ እንኳን ደህና ቆየኝ በድጋሚ ስንጠራ በድጋሚ ስለመጣ ሁለቴ ምስጋና እናቀርባለን ቴንክ ዩ ከሰሞኑ ከጀመርከው የአዲስ ቪዲዮዎች ወይም ስለ ሶሻል ሚዲያ ማርኬቲንግ እና ስለ ቲክቶክ ሰዎችን ስታስተምር ምናምን እያየው ነውና ስለሱ ነገር አውርተን እንጀምር እሺ ቲክቶክ ማስተማር ሳስብ ስለ ቲክቶክ ሰዎች አንደርስታንድ ያደርጉ እንዲማሩ ሳስብ እኔ ቲክቶክ ከመጀመሪያ በፊት ስለ ቲክቶክ የነበረኝ ቶት አለ ቲክቶክ ከጀመርኩ በኋላና ሰክሲድ ካደረገ በኋላ ወይም ደግሞ ከተሳካ በኋላ እንጀራዬን በዛ በኩል ማረክ ከጀመርኩ በኋላ ስራዬን በዛ በኩል ማረክ ከጀመርኩ በኋላ አንደርስታንድ ያደረኳቸው ነገሮች አሉ ምን ነበር ግን ስለ ቲክቶክ የነበረ አመለካከት ከመጀመሪያው ዌል ምንም አልነበረም የመጀመሪያው ምንም አንደርስታንዲንግ አልነበረኝም በቃ ቪዲዮ መስራት አሁን ለምሳሌ ስልክ ላይ እጅ ላይ ስልክ አለ ከዛን ያንን ነገር ታወጣለህ የምታስበው ነገር ታወራለህ ወር ደግሞ ቭሎግ ትሰራለህ አይነት ነገር ነው ግን ኢቭን የምታስበው ነገርም ብታወራ ቭሎግም ብትሰራ በእውቀት ካላደረከው ወይ ደግሞ እድለኛ ሆነ ድንገት ካልወጣለህ በስተቀር እንትን ስለሰራህ የሚወጣ ነገር አለ ቲክቶክ የራሱ የሆነ ፕሪንሲፕሎች አሉት እና ያን ነገር አንደርስታንድ ሳደርግ ነው እኔም ጥሩ ደረጃ ላይ ደረሰልኝ የኔ አካውንት ብቻ ሳይሆን ማኔጅ ማድረጋቸው ድርጅቶች አሉ ከብዙ ድርጅቶች ጋር ሰርቻለሁ በአመት ውስጥ በጣም ሰክሲድ ያደረጉ ድርጅቶች ጋር ሰርቻለሁ ሆስት አድርጌያለሁ ማኔጅ አድርጌያለሁ እና ከዛ የተውጣጣ ዕውቀት ከዛ እኔም ካጠናውበት ነው ያዘጋጅ ፕራክቲካሊ የሆነ ዕውቀት ናት ይሄ ምንድነው እንደ ትምህርት ብቻ ሳይሆን ፕራክቲካሊ የሆነ ዕውቀት የሚሰራ ዕውቀት ነው ያዘጋጀውላቸው ሰው ያ ምን ነበር ወደ ቲክቶክ ከመግባት በፊት የነበረ ሌላ ስራ ተሰራ እንደነበረ ስታወራ ስለሰሞኑ ከቲክቶክ በፊት ሚዲያ ላይ ነው የምሰራው ከቪዲዮ ፕሮዳክሽን ጋር የተያያዘ ነው ኦልሞስት for my entire life እዚሁ ላይ ነበር ዞሮ እዛው ነበርና ወደ ቲክቶክ ስመጣ በርግጥ ጠቅሞኛል እዛ የነበረኝ ዕውቀት እዛ የነበረኝ ልምድ ቴሌቪዥኖች ላይ ሰርቼ ነበር ከዚህ በፊት አንድ ሁለት ቴሌቪዥኖች ላይ ሰርቼ ነበር ያ ህዝብን እንዳቅ አድርጎኛል ብዬ አስባለሁ ኢትዮጵያ ህዝብ እንዴት ነው በምን ቋንቋ ነው የሚያወራው ይሄ አማርኛ ኦሮምኛ ሳይሆን እንዴት ነው የንግግር ሁኔታው እንዴት ነው የሚሰማው እንዴት ነው የሚያስበው እንዴት ነው ካልቸሩ ሚለው ነገር
በተወሰነ አንደርስታንድ እንዳደረግ አድርጎኛል ከዛ በፊት የሰራሁበት ኢንቫይሮንመንት ካሜራማን ነበርኩ ቪዲዮ ኤዲተር ነበርኩኝ ቲቪ ማናጀር ሆኜ ሰርቻለሁ ከቲክቶክ በፊት ከቲክቶክ በኋላ ግን ኦልሞስት ሙሉ በሙሉ ወደ ሶሻል ሚዲያ ነው ሽፍት ያደረኩት እግዚአብሔር ይመስገን ምንድነው ከነበረ ፎርማል ስራ ወደ ቲክቶክ ሙቭ እንድታደርግ ያደረገህ ነገር ሁለት ነገር አንደኛው ፐርሰናል ሚዲያ ላይ መስራት ፈልጋለሁ እኔ ኢምፓክት ማድረግ ፈልጋለሁ ሰዎች ላይ መስራት እንፈልጋቸው ነገሮች አሉ ያ ደግሞ እኔ በመሰራበት በመታወቅበት ኮንተንት ወይም ደግሞ በሪሌሽንሺፕ ዘርፍ ነው ከድሮም ጀምሮ መስራት ፈልግ ነበር ልጅም እያለሁ ጀምሮ እና ድሮኛ እንግዲህ የምናውቀው ሚዲያ ለመስራት የግድ ቲቪ መክፈት ይኖርብሃል ምናምን ያን እንደዛ አይነት አላማ ነበር ድሮ አሁን ላይ ግን ዘመኑ ተቀየረና የሚታየው አቴንሽን ያለው በቀላሉ እጃችን ላይ የምናገኘው ሶሻል ሚዲያ ላይ ሆነ ሶ ቲቪ ከሚከፍት አንድ ሰው ሶሻል ሚዲያ ከፍቶ ማኔጅ ቢያስደርግ ሞር ኢፌክቲቭ ይሆናል ሞር እንትኑን ማስተላለፍ ፈልገው ነገር ያስተላልፋል ሙዚቀኛ ከሆነ ሙዚቃውን በደንብ ቫይራል እንዲወጣ ሰዎች እንዲሰሙት ማድረግ ይችላል ዜና የሚሰራ ከሆነ እንደዛ አሁን አንዳንድ ትልልቅ ዜና ቻናሎች አናይም ምናያቸው ቲክቶክ ላይ ዜና የሚያቀርቡ ሰዎችን ሶ ላይክ ሚዲያ ሞር እየተገለበጠ ምን ሆነ ወደ ሶሻል ሚዲያ ላይ መጣና ያለኔ በጣም ትልቅ ኦፖርቹኒቲ ነበር ልክ ቲቪ መከፍትበት በጀት አላስፈልገኝም ያ ሁሉ ስታፍ ማሟላበት ነገር አላስፈልገኝም እኔና ስልኬ ብቻ ነው በሰዓቱ የሚያስፈልገው ሶ ወደ ቲክቶክ መጣው የመጀመሪያው ዓላማ ኢምፓክት ማድረግ እንፈልገው ነገር ነበር ሁለተኛው ደግሞ ምንድነው ወደዚህ ልትገለበጥ ያደረገህ ከሆነ ኦብቪየስሊ ስራዬን ትቼ ከመጣው ፋይናንስ አለው ማለት ነው ገንዘብ አለው ማለት ነው ገንዘብ ሰራበታለሁ ማለት ነው ከዛ በፊት መጥፎ የሚባል ገቢያ አልነበረም የነበረኝ ጥሩ ገቢ ነበር ከሚባለው አሁን ለምሳሌ በደሞዝ ደረጃ ጥሩ ከሚባለው እኔ ቲቪ ላይ ሲጀምር የመጀመሪያ ደሞዜ 4000 ብር ነበር ቲቪ ላይ ከዛ ፊትም ስራ ሰርቻለሁ ቲቪ ላይ ከመግባቱ በፊት ግን ቲቪ ላይ ሲጀምር ወይም ደግሞ የሚዲያ የመጀመሪያው ስቴፕ 4000 ብር ደሞዝ ነበር መጨረሻ ላይ ሲወጣ ከፕሮዳክሽን አካባቢ በአጠቃላይ ሲወጣ እስከ 100,000 ብር አካባቢ ይገኝ ነበር ፐር መንዝ ማለት ነው ከዛን ቲክቶክ ላይ ስመጣ ግን ከዛ የተሻለው እናገኘት ሶ የተሻለ ገቢ ነበረው ከዛ ደግሞ በተሻለ መልኩ ኢንፍሉዌንስ ማድረግ ይችላል አሁን አንድ ሰው በወር 100,000 ብር እየተከፈለው ለምን ቲክቶክ እንጠለ ይወጣል ብሎ ቢጠይቅ አንድ ሰው ከዛ በላይ ስለሚሰራ አላማው እሱ ብቻ ነው ገንዘብ ብቻ ከሆነ ኦብቪየስሊ ከዛ በላይ ይሰራል ሰው አሁን ላይ ለአንድ ቪዲዮ ሰዎች እስከ 100,000 ብር ይጠይቃሉ 300 400 ሰምቻለሁ እንዳለ ፎሎወር እና እንዳለ ኢንፍሉዌንስ የሚወሰን ይመስለኛል ያ ግን ለሁሉም ሰው ላይ ሆን ይችላል ለምሳሌ ሁሉም ሰው ፌመስ አይሆንም at some point አቴንሽን ሁሉ የሚሰበስብ ሰው ይኖራል ሶ እኔ ምንድነው እድሌ እንደነዛ ካልሆንኩኝ ከተባለ ነው ያለው ለምሳሌ ቲክቶክ ላይ ማስታወቂያ ሰራ አይተኛ አጣቀም ግን ከቲክቶክ ገንዘብ አገኛለሁ እንዴት ነው ከቲክቶክ ገንዘብ ማገኘው ማኔጅ ማድረጋቸው ብዙ ድርጅቶች አሉ ሶሻል ሚዲያ ማርኬቲንግ ሰራለሁ እሱ ነው አሁን ማስተምረው ነው ሶ ሶሻል ሚዲያ ማርኬቲንግ ሰራለሁ ማኔጅ ያደርጋለሁ አካውንቶችን ሰክሰስፉል እንዲሆኑ ብዙ እይታ እንዲያገኙ ምርታቸውን እንዲሸጡ ሰዎች አደርጋለሁ ከዛ መንዝሊ ኢንካም አለኝ ቋሚ የሆነ ከድርጅቶች ጋር ማለት ነው ስለዚህ አንድ ሰው አንድ መደበኛ ሰው ፎሎወር የለውም ጀስት ቲክቶክ ዝም ብሎ የሚያይ ሰው ተነስቶ ኮንተንት ክሬተር መሆን ቲክቶክ ላይ ገንዘብ ማግኘት ህይወቱን መቀየር ምናምን ቢፈልግ ምን ያርግ ከምን ይጀምር መንገዱ እንደ መሰላው ለምሳሌ ቲክቶክ ላይ ብዙ ጊዜ በጣም ፈምሰው የምታያቸው ሰዎች ኦልሞስት ከ70-80% በላይ በድንገት የመጡ ሰዎች ናቸው በድንገት በሆነ ቪዲዮ የፈመሱ ሰዎች ናቸው ይሄ ላይክ እውነታ ነው ሰዎች በቃ ድንገት የሚፈምሱ እየመሰላቸው ጉዳቸውን ሁሉ የቤታቸውን ጉድ ሁሉ ያውዝረጠረጡ ያወጡበት ያለ ታይም ነው ያለው አሁን ለምሳሌ ፕራንክ የማይመስሉ ፕራንኮች ምናይበት ታይም ነው ሰዎች ስለራሳቸው መፖስት አለባቸው ተብሎ ማይታሰቡ ነገሮች የሚፖስቱበት ታይም ነው ከዛ ላይ ሰው ሁሉ ድንገት ነው ይፈምስ ያለው የትኛው ፓዝ እንደሆነ አያውቁትም ሶ ከምንድነው የሚጀምሩት ቢባል እኔ ረጅም ጊዜ ጥናት ወስዶብኛል ሚዲያ ላይ ነበር የምሰራው ከመጀመሪያ ፊት ኦልሞስት 78 ወር ቪዲዮ ሳለቅ ሰራ ነበር አያዋለው በቃ አላስደስተኝም ተዋለው አያዋለው የሆነ ታይም በቃ ሲያስደስተኝ ጀመርኩት እግዚአብሔር ይመስገን ጥሩ ሄደ ግን ሰዎች ከምንድነው መጀመሪያ ያለባቸው ካልከኝ አሁን ላይ ደስ የሚለው እኔ አሁን ለምሳሌ ኮርስ አዘጋጅቻለሁ ተምረው መጀመር ይችላሉ
እንዴት ሶሻል ሚዲያን ምን ኤክስፔክት አድርገው መምጣት እንዳለባቸውና እንዴት አድርገው እንትን እንደሚሉ እኔ አሁን ለምሳሌም ጀምሬያለሁ ግን ደግሞ ካልሆነ በእድል ብቻ የሚመጣ ነገር አለ ሶሻል ሚዲያ ስትራቴጂ ተቀርጾለት ይሄን ባረግ ይሄን ብሰራ ተብሎ ታስቦ የሚመጣ ነገር ነው እና የመጀመሪያው ነገር ቆራጥ መሆን ለዛ ነገር በቃ ቆራጥ መሆን ምንድነው ያን ነገር ለመስራት ይሄ ሶሻል ሚዲያ or ደግሞ ቲክቶክ ስፔሲፊክ ቲክቶክ ከሆነ ያወራን ያለ ነው ካፈርኩ አይመልሰኝ ነው ቲክቶክ አንድ ጊዜ አሁን ለምሳሌ እኔ የመጀመሪያ በራሴ ምሳሌ እና የመጀመሪያ ኮንተንት ስለክ የሪሌሽንሺፕ ኮንተንት ነው ከሪሌሽንሺፕ ደግሞ አልፎ ወርድ ኦፍ አፈርሜሽን ነው ሶ የመጀመሪያው ቪዲዮ ስለክ በጣም ብዙ ሰው ፎገረኝ ሶ ስለተፎገርኩ ያንን ቪዲዮ መስራት ባቆም ፉገሬ ይቀመጣል ሁሌ የሰው መጠቋቋሚያ ሙድ መያዝ ይሆናል አልቀየርም ደግሞ ያንንም አንድ ጊዜ ኦንላይን ያወጣሁትንም ነገር መመለስ አልችልም ሶ ቲክቶክ አፈርኩ አይመልሰኝም በቃ አንድ ጊዜ ወጣው ሰክሰስፉል እስኪሆን በደም መስራት አለበት ደጋግመ ኦኬ ሰዎች የፎገሩ ሰዎች እንዴት ነው የሚሰራው ብሎ አንተ ጋር እስኪመጡ ድረስ ደጋግመ የሚሰራው ነገር ነው ሶ ሶሻል ሚዲያ ላይ ሰዎች አዲስ ሆኖ የሚመጡ ከሆነ ካፈርኩ አይመልሰኝ የሚል አስተሳሰብ ሊኖራቸው ይገባል የመጀመሪያው እሱ ነው ሁለተኛው ደግሞ ጠንካራ ቆዳ ሊኖር ይገባል ይሄ ቶሎ ስክራች ማትደረግ አይነት ሰው ኮሜንት የማይበግር አይነት ሰው መሆን አለበት ቲክቶክ ላይ ማለት ሌላኛው ጥናት ዕውቀቱ ኖሯቸው ቢመጡ ጥሩ ነው ብዬ አስባለሁ ቀላል ነው በጀት አይፈልግም አትሊስት እንደሚደም ብቻ ስልክ ብቻ መጠቀም ትችላለህ እንዴ እና ጳውሎስን አላየም በምን አይነት ስልክ የሚሰሩ በጣም ኢንፍሉዌንስ ያደረገው ትልቅም ስልክ ላይ ፈልግ ይችላል ማለት እንትና ታኩሩን ነው በምን አይነት ስልክ ነው የመጣው በክስ ገጫው አይደለ የመጀመሪያ የፈመሰ almost ብዙዎቹን ስታይ እንትን ቲክቶክ አንዱ ኮርሱ ላይ ካለ ቶፒክ አንዱ ቲክቶክ ኦተንቲሲቲ ይወዳል ይሄ እውነተኝነት ያለው ነገር ይወዳል አሁን ለምሳሌ አንድ ሰው በጣም ተኳኩሎ ምናምን ቪዲዮ አዲስ ቀርጾ ጥሩ ላይ ያወጣለት ይችላል ድምጹን አስተካክሎ ምናምን የሆነ ሰው ገንዘብ ቸግሮኛል የቢክራይ ልጆቼ እንትን አሉ ምናምን ብሎ ያለቀሰ ሐዘኑን እንትን ሲል 100,000 ላይክ ሊኖረው ይችላል ለምንድነው ሰዎች ወዲያው ሪሌት የሚያደርጉት ነገር ይፈልጋሉ እውነተኛ ነገር ማየት ይፈልጋሉ ሰው ያ ነውና ያ አሁን ሁሉም ነገር በእውቀት መሰራት አለበት ብዬ ነው ማምነው ስለዚህ ቲክቶክ ላይ ወይም ሶሻል ሚዲያ ላይ አንድ ሰው ሲመጣ እውቀት ያስፈልጋል ብዬ ከማስበበት ምክንያቶች አንዱ ድንገት የሆነ ሰዓት ላይ ቫይራል ይወጣ ሰው ከዛ ሲጠፋ ታይዋል ኦሬዲ ያገኘውን ኦዲየንስ እና ያገኘውን ሞመንት በስነ ስርዓት ማኔጅ አድርጎ መቀጠል ከቻለ ብቻ ነው ሰርቫይቭ የሚያደርገው እንጂ አንዴ ቫይራል ስለወጣ ከዛ በቃ ቶፕ ላይ ተቀራለ ማለት አይደለም ለሁለት ወር ለሶስት ወር አይታቸው የሚጠፉ ሰዎች አሉ ጭራሽ ስቲል ቪዲዮ እየሰሩ ሊሆን ይችላል ለዚህ አንዳንድ ምንድነው አሁን በውጭው ዓለም ታለንት ማኔጀሮች አሉ ለምሳሌ ከልጅነት ጥሩ ድምጽ ካለ ጥሩ ሙዚቃ ተጫዋች ከሆንክ ትወና ችሎታ ካለ ያስፈርሙሃል ምናምን እና ከልጅነት በዛ ውስጥ እንድታድግ ትሆናለህ አዎ ምንም የ7 የ8 አመት ልጅ ሆነ ማይሰራ አካዳሚ ይፈርመ ኳስ እየተጫወተ ልታድግ ትችላለህ ገና ለትልቁ ቲም እንጠቀማለን ተብሎ ማለት ነው ስለዚህ ይሄ ታለንት ቢኖርህም የሆነ ነገር ቢኖርህም በስነ ስርዓት እሱን ማኔጅ ማድረግ ካልቻልክ በእውቀት ይዘህ መሄድ ምናምን ካልቻልክ ችግር ይመጣ ይመስለኛል እንደውም ማናጀሪና አናግሩ ምናምን ይላሉ ለምሳሌ ቲክቶከሮች ለማስታወቂያ ምናምን ሲያናግሯቸው ማናጀር ያለ እሱን አናግሩት ምናምን ሲባል እኛ ሀገር ብዙ ስላልተለመደ ሰው አዲስ ይሆንበታል ወይም እየተቀናጣህ ምናምን ይመስለዋል አንድ ወጣት ወይም ቲኔጅ የሆነ ቲክቶከር ወይ ምናምን ድንገት ተነስቶ በጣም ፌመስ ሊሆን ይችላል ብዙ ማስታወቂያዎች የሥራ ዲሎች ምናምን ይመጡለታል እነዚህን ቢዝነስ ዲሎች ተነጋግሮ የሆነ ነገር አሳምኖ የሆነ ነገር ቦታውን አስጠብቆ ምናምን መነጋገር ላይችል ይችላል ታለንቱ አለው ተሰጥኦ አለው ፎሎወር አለው በቃ አግኝቶ አለው ቀናው ግን ያንን ነገር ማኔጅ የሚያደርግለት የሆነ ሰው ሊያስፈልገው ሁሉ ይችላል ግን ደግሞ ራሳቸውን የቻሉ ሰዎች ነገሮችን በራሳቸው ማስኬድ የሚችሉ ሰዎች ቲክቶክ ላይ ከመጡ በኋላ ቪዲዮ ፖስት ከማድረግ ጀምሮ ማስታወቂያ መስራት ከሚፈልግ ድርጅት ጋር እንዴት ማውራት እንዳለባቸው ከማወቅ ጀምሮ አንዳንዴ ፎሎወሮችን ከስተመር ታረጋለህ ፎሎወሮችን ክላይንት ታረጋለህ ፎሎ ለሚያደርግልህ ሰው የምትሸጣቸው አንሳሌ ፕሮዳክት በመሸጥ ከሆነ የመጣው ፎሎወሮች ያንተ ገዢዎች ናቸው
ስለዚህ እነሱን እንዴት ሃንድል ማድረግ እንዳለብህ ብዙ ነገር ማወቅ አለብህ ብዬ አስባለሁ በነፃ ነው ኮርሱ ነው በነፃ አይደለም ግን ሁሉም ሰው መግዛት በሚችልበት ፕራይስ ነው ያዘጋጀነው ኦኬ ሁሉም ሰው በዝት ነው ይገዛው አንጻራዊ ነው የሆነ ነገር ርካሽ ነው ውድ ነው ሲባል አንጻራዊ ይመስለኛል ለዛ 1000 ብር ነው 1000 ብር ውድ ርካሽ ያልሆነ ማይሆንላቸው ሰዎች አሁን ለምሳሌ ለኔና ላንተ 1000 ብር ርካሽ ከሆነ ሌላ ሰው ላይሆን ይችላል ለአንዳንድ ሰዎች ግን አሁን ለምሳሌ እሱን ኮንሲደር ደግሞ አድርገን ለተማሪዎች 500 ብር ነው ይሸጠን ያለው ኦኬ ሶ ሁለት አይነት ፕራይስ ነው ያለው 1000 ብር እና ለተማሪ ደግሞ 500 ብር ማለት ነው ጥሩ ነው ለተማሪዎች ፌቨር አሁን ተማሪዎች ሶሻል ሚዲያ እንዳይጠቀሙ ይከለከላልና የሚባል ወሬ አለ ሰምታል ስለሱ ሶሻል ሚዲያ እንዳይጠቀሙ ሰምታል ሰምቻለሁ ኢንፎርስ የተደረገው ወይም ደግሞ ምንድነው የጸና ህግ ነው የሚባለው እንደዛ መሆኑን አምናሽው እኔም አላቀም በወሬ ደረጃ ምናምን ሰምቻለሁ ብቻ ሶሻል ሚዲያን እንደ ዋና ስራ ባይዙትም ሰዎች የግል ቢዝነስ ስራም ካላቸው ተቀጥረው የሚሰሩ ከሆነ ሶሻል ሚዲያን እንደ ሳይድ ሀሰል ቢይዙ መጥፎ ነው የሚል ሐሳብ የለኝም አንዳንድ ሰው አንድ ስሙን ማስተዋወስ አልችልም ግን 9 to 5 ጆብ ያለው ላይክ ጧት ስራ ገብቶ 11 ሰዓት የሚወጣ ሰው የውጭ ሀገር የሚኖር አይ ቲንክ አሜሪካ ይመስለኛል እና ቭሎግ ያደርግ ነበርና በጣም ፌመስ ሆኖ ነበር ስሙን ማስተዋወስ አልቻልኩም እና ምንድነው የሚያደርገው የኖርማል ሰው ላይፍ ነው ጧት ቁርስ ሲበላ ከዛ ላፕቶፑን ይዞ ይወጣል ስራ ይሄዳል ቢሮ ውስጥ ሆኖ ሲቀርጽ ምናምን ታያለ ወደ ቤት ሲመለስ ታያለ ዝም ብሎ እንትን ምንድነው ትሬን ሲጠቀም ታያለ ቤት ገብቶ ኩክ ሲያደርግ ሱፐርማርኬት ገብቶ ሲገዛ ምናምን ታያለህና ቲክቶክ ላይ በጣም ፌመስ ሆነ ፌመስ ሲሆን ስራውን ተወውና ላይቭ ገብቶ በቃ ጋላክሲ ምናምን ሲለምን ነበር እና ሰቡ ሙድ መያዝ ጀመረ እሱ ላይ ማለት እነሱ የወደዱለት ነገር እዛ ጋር ስለሱ ኖርማል አሁን ብዙ ሰው ፋንሲ ላይፍ ነው የሚያሳየው ቲክቶክ ላይ ገባ ሲዝናና የሆነ ስራም ካለ የሆነ ፋንሲ የሆነ ነገር ነው መኪና ምናምን ማሳየት የሚፈልገው ሶዮ ኖርማል ልብሱን እየለበሰ ስራ እየሄደ እንደማንኛውም ሰው በሻንጣ ቦርሳውን ይዞ ሲንቀሳቀስ ባቡር ውስጥ ምናምን ያሳያል ሰው ይሄን ነገር ወዶ ተከትሎት እሱ ስራውን ትቶ ፉል ታይም ቲክቶከር ነኝ ብሎ ላይቭ ምናምን መግባት ጀመረ ሰዎች ይቀልዱበት ጀመር ማለት ነው በዛ ሰዓት ከዚህ አንደርስታንድ ያደረኩት ነገር ምንድነው አንደኛ ቲክቶክን እንደ ሳይድ ማያስ ትችላለህ ሁለተኛ ፉሊ ላይፍህን ምትሰራውን ስራ ቢዝነስ ምናምን ጥለህ ከቲክቶክ ጋር መጣበቅም ግዴታም አይደለም ቲክቶክ ላይ የሆነ ነገር ለማድረግ ኢንፍሉዌንስ ለማድረግ ለማስተማር ለማዝናናት ገንዘብ ለማግኘት ምናምን ግዴታ ፉል ታይም ቲክቶከር መሆን ላይ ተጠበቅብህ ይችላል አሁን ስሞል ይሄ ላይክ ፋስት ፉድ ምናምን ያላቸው እርጥብ ቤትም በለው የሆነ በየአይነት ቤትም በለው የሆነ ምግብ ቤትም ያላቸው ሰዎች ቲክቶክ ላይ ምናምን ፖስት ሲያደርጉ ካየ በጣም የሆነ ጉራንጉር ሰፈር እንኳን ቢሆን ፌመስ ናቸው የሆነ ሰው ያውቃቸዋል ይገባ ስለዚህ ሶሻል ሚዲያን ለራስ ቢዝነስ መጠቀም ትችላለህ ተቀጥረህ ምናምን የምትሰራም ከሆነ ደግሞ እንደ ሳይድ መያዝ ትችላለህ ግዴታ ፉሊ እዛ ጋር ኢንቨስትድ ሆነ ቲክቶክ ላይ መገኘት አለበት ማለት ላይሆን ይችላል ስለዚህ እንደ አንድ ተጨማሪ ስራ እንደ አንድ ተጨማሪ ገንዘብ ማግኛ ምናምን ማድረግ ይችላሉ ሰዎች በያስባሉ ምክንያቱም ከስራ ውጪ ቤት መታሳልፈው ጊዜ አለ አሁን ምን የሆነ መሰለ ዓለማችን አሁን ያለችው አቴንሽን ኢንዱስትሪ የሚባል ሌቭል ላይ ነው አቴንሽን ኢንዱስትሪ ላይ ነው ያለነውና ግሎባላይዜሽን ወይም ደግሞ ይሄ የቴክኖሎጂ መስፋፋት በጣም ከድሮ ተንሰራፍቶ ነው ያለው አሁን ደግሞ ብዙ ሰዎች እጅ ላይ ስልክ አለ ብዙ ሰዎች እጅ ላይ ኢንተርኔት አለ እና ደግሞ ፖፑሌሽን በጣም እየበዛ ነው ሶ ነገሮችን አሁን ለምሳሌ አንተ የሆነ ፕሮዳክት ቢኖርህ ድሮ ሱቅ እግረኛ የሚበዛበት ሱቅ ብለህ ትከፍታለህ አይደለ እግር የለውም ይባላል አሁን ለምሳሌ ወደ ውስጥ ቢገባ አንድ ሱቅ ለመከራየት እግር የለውም በቃ ስለዚህ ያከስረኛል አልሸጥም ግን ድሮ ኦኬ ፊት ለፊት የሆነ ገበያ ፊት ለፊት የሆነ ቦታ ላይ ሱቅን ከፍተህ የምትፈልገውን ነገር መሸጥ ትችላለህ ሰዎች መተው ያያሉ አሁን ላይ ግን ቢዝነስ በስቷል ሰው በስቷል እንደገና ደግሞ አቴንሽኑ ያለው ሶሻል ሚዲያ ላይ የሚታይ ነገር ነው ሶ ቢዝነሶች በጣም ግዴታ ሶሻል ሚዲያን እየፈለጉ ነው ያሉት አሁን ላይ ያለ ሶሻል ሚዲያ ቢዝነሶች ራን ማድረግ እስኪከብዳቸው ድረስ አይደለም የግለሰብ ቢዝነስ ቀርቶ መንግስት እንኳን መንግስታዊ አይዲያዎቹን ኢንፎርስ የሚያደርገው ወይም ደግሞ ለሰዎች ፒች የሚያደርገው በሶሻል ሚዲያ እየሆነ መጥቷል ነገሮች አሁን ከሜን ስትሪም
ወደ ሶሻል ሚዲያ በጣም በፍጥነት እየተቀየሩ ነው ያሉትና ብዙ ኢንዱስትሪዎች ወይም ደግሞ ይሄ የኢንዱስትሪ ንቅናቄዎች ከአንድ ነገር ወደ አንድ ቦታ እስኪቀየሩ ድረስ የሆነ ጊዜ ይፈጅባቸዋል ሶሻል ሚዲያ ግን በጣም በፍጥነት እየሄደ ነውና አሁን ላይ የማይጠቀም ሰው የለም ዶክተር እያከመ ቪዲዮ ይሰራል ጠበቃ ስለ ህግ ያወራል so like ስለ ህግ የሚያወሩት ጠበቆች የሚታወቁ ጠበቆች ናቸው ስልካቸው የሚጨናነቀው ወይ ደግሞ ቀጠሮ ሳይም ማይኖራቸው ዶክተርም እንደዛው so አሁን ዓለማችን አቴንሽን ኢንዱስትሪ ላይ ያለችው so ሶሻል ሚዲያን አንደርስታንድ ማድረግ ሶሻል ሚዲያ መማር ለብዙ ሰው ጥቅም ነው ያለው በጣም ጥቅም ነው ያለው even if ስራዬ ሶሻል ሚዲያ ነው እንኳን ባይል ልብስ ቤት ካለው ልብስ ቤቱም የግድ በሶሻል ሚዲያ ማስተዋወቅ አለበት even ሰው እንኳን እሱ ሆስት መሆን ባይፈልግ መታየት ባይፈልግ ሆስት ቀጥሮ ግን ግዴታ ሶሻል ሚዲያ ግን ያስፈልጋል እና ይሄን ሶሻል ሚዲያ ነው አሁን ላስተምር ሰዎችም በዚህ በጣም ባነሰ ብር እንዳልኩ በሶሻል ሚዲያ ከ100,000 ብር በላይ በወር ትሰራለህ ሚኒመም ነው እንደውም ካወቅበት ከዛ በታችም ይሰራሉ obviously 10,000 ብርም ይሰሩ ሰዎች አሉ ግን ከሰራህበት ከ100,000 ብር በላይ ትሰራለህ እና ያንን ነው ሰዎችን ህይወት የሚቀይር ነገር አሁን ዲማንዱ በጣም እየበዛ ይመጣ ነገር ሰዎች ፌመስ መሆን የማይፈልጉ በጣም ብዙ ነገሮች አሉ ግን ቢዝነሳቸውን ግን ራን ከሚያደርግላቸው ነገር አንዱ ሶሻል ሚዲያ ነው ሶሻል ሚዲያ ማኔጅ የሚያደርግ ሰው ይፈልጋሉ ሆስት የሚያደርግ ሰው ይፈልጋሉ እነዚህ ነገሮች ዲማንድ አላቸው ወደፊት ልክ እንደ ድሮ ኢንጂነር አስመርቀው አንድ ሀገር ኢንጂነር እንደሚያሰማራው እንደሞ ሶሻል ሚዲያ ማርኬቱ ላይ በጣም አስፈላጊ ነው እና ለዛ ነው ሰዎች ማር አለባቸው ብዬ ማስበው ኦኬ ሶሻል ሚዲያ የሌለው ሰው በጣም ትንሽ ሰው ነው ባት ፖስትም ታያለህ እንጂ ማይጠቀም ሰው አለ ብዬ አላሰብም ኦልሞስት በጣም ብዙ ይተከማል ማለት ድሮ አሁን በቃ ቲክቶክ አልተጠቀምም ምናምን ስትል የሆነ ኔትፍሊክስ ምናምን ያው ግን ኢንስታግራምም ሪል አሁን ዘሴም ሆኗል ፌስቡክም ሪል አለው ኢንስታግራም ሪል አለው አጫጭር ቪዲዮዎች በጣም ማለት ትሬንዲንግ ናቸው በዚህ ጊዜ ሁሉም አፕሊኬሽን ላይ አለ ለዚህ የሆነ ቪዲዮ ቲክቶክ ላይ ባታየው ኢንስታ ኮሚኒቲ ይለያያል አሁን የቲክቶክ ኮሚኒቲ ይለያያል ከፌስቡክ ኮሚኒቲ ጋር ይለያያል ኢንስታግራም ላይ መታገኘው ሰው ይለያያል ዩቲዩብ ላይ መታገኘው ሰው ይለያያል ስለዚህ ያለውንም ኮሚኒቲ አንደርስታንድ ማድረግም ያስፈልጋል አሁን የምትሰራው ቲክቶክ ከሆነ ቲክቶክ ላይ በጣም የሀገር ላይክ ምናምን አግኝቶ የተጨበጨበለ ቪዲዮ ኢንስታግራም ላይ ሙድ ሊያዝብህ ይችላል ኦዲየንሱና ያ ኮሚኒቲው ስለሚለያይ ኢንስታግራም የፋንሲ ላይፍ ማሳየት የፎቶ ምናምን ነበር በፊት እንደውም የአርቲስት ነበር ድሮ አሁን ነው ሰውም ኖርማል ሰዎችን ፖስት ማድረግ ምናምን የጀመሩትና ያለህበትንም ፕላትፎርም በደንብ አንደርስታንድ ማድረግ ምናምን አስፈላጊ ነው ብዬ አስባለሁ አሁን አንተ ብዙ ጊዜ ሰው የሚያውቀው ስለ ሪሌሽንሺፕ ስለ ዴቲንግ ስለ እንደዚህ አይነት ነገሮች ምናምን ስታወራ ነው ሶሻል ሚዲያ የድርጅቶችን ማኔጅ እንደምታደርግ ሶሻል ሚዲያ ማርኬቲንግ ላይ እንደምትሰራ ምናምን ብዙ ሰው ላያቅ ይችላል ሶሻል ሚዲያ ማርኬቲንግም ትሰራለህ ከዛ ይሄንም ኮንተንት ትሰራለህ እንደ አንድ ሰው የተለያዩ ኮንተንቶችን የሆነ ኒሽ መምረጥ አለበት ይባላል አይደል ለምሳሌ የምትሰራው ሙዚቃ ከሆነ በቃ ሁሌ ሙዚቃ ነው ኤክስፔክት የሚደረገው አይደል የምትሰራው ምግብ የዞሩ መብላት ከሆነ ሁሌ ኤክስፔክት የሚደረገው እሱ ነው ላይክ 1 2 3 ኮንተንቶችን አላቅሎ መስራት እንዴት ነው የሚታየው ከሶሻል ሚዲያ አጠቃላይ ከአልጎሪዝሙም እንዴት ነው ትሪት የሚያደርገው አልጎሪዝሙ ኦዲየንሱንስ እንዴት ነው የተለያየ አይነት ኦዲየንስ ስለሚኖር ማለት ዌል ሶሻል ሚዲያ ኦር ደግሞ ስፔሲፊክ ቲክቶክ ኒች መቀያየር ላይ በጣም ሲሪየስ ነው ኒች ስትቀይር ወዲያው ነው የሚመጣው ለምሳሌ መጀመሪያ መስራው የሆነ ኮንተንት ሆኖ ከሆነ ጊዜ በኋላ ሐሳብን ቀይር የሆነ ኮንተንት ብትሰራ ብዙ አዋጭ አይደለም ሰዎች አናን ጊዜ መጣው ብዙ ፎሎወር ያለው ቲክቶክ ልግዛና ቢዝነስ ላስተዋወቅ ሲሉኝ እንዳልኩ ሶሻል ሚዲያ ማኔጅ ያደርጋለሁ ብዙ ሶሻል ሚዲያ ማኔጅ ያደርጋለሁ እና የመጀመሪያ አዲስ ክላይንት ሳገኝ የመጀመሪያ የምጠይቁኝ ነገር ከዜሮ ፎሎወር እንጀምር ወይስ 100,000 ያለውን ገዝተን እንጀምር ብለው ይጠይቁኛል እና በምንም ታምር ብዙ ፎሎወር ያለውን ሰው or ደግሞ አካውንት እንዲገዙ ሪከመንድ አላደርጋቸው ለምንድነው የመጀመሪያ አካውንት እንዲሁ ባይ ዲፎልት አካውንት የሚሸጡ ሰዎች ኖርማል አካውንት ኖራቸው የሚሸጡ ሰዎች ሊኖሩ ይችላሉ ግን በብዛት አካውንት የሚሸጡ ሰዎች በጣም ወጥ ያልሆነ ኮንተንት የሚሰሩ የተገኘውን ነገር ለቀው ፎሎወር ለመሰብሰብና ያንን ለመሸጥ የሚሰሩ ሰዎች ናቸውና እዛ ጋር ያሉ ፎሎወሮች ያንተን ዕቃ መግዛት ይችላሉ ወይ
ብዬ ጠይቃቸዋለሁ። የት ነው ያሉት? አሁን ለምሳሌ በብዛት አንድ አካውንት ላይ በብዛት አዲስ አበባ ሊሆን ይችላል ፎሎወር ያለው፣ ከኢትዮጵያም ውጪ ሊሆን ይችላል፣ ሻሸመኔ ሊሆን ይችላል፣ ባህር ዳር ሊሆን ይችላል፣ መቀሌ ሊሆን ይችላል፣ አፋር ሊሆን ይችላል። ሰው ባለበት ቦታ እንትን ይላልና ያን ነገር ያላማከለ አሁን ለምሳሌ እኔ በጀመርኩበት ኮንተንት ሌላ ነገር ስቀላቅል ወይም ደግሞ ስቀይረው ሙሉ በሙሉ ልቀይረው ይችላል። ስቀይረው ኒች በጣም ቲክቶክ በጣም ስማርት የሆነ አልጎሪዝም ነው ያለው። በደንብ ያውቃል ምን እንደምፖስት በደንብ ያውቃል። ቪዲዮ ከካፕሽን ሊሆን ይችላል፣ ከምታወራው ከምታሳየው ነገር ሊሆን ይችላል፣ በደንብ ያውቃል። እና መጀመሪያ ያስለመድከውን ነገር ማሰጠው ከሆነ ወደ ሪጀክት የማድረግ እንትኑ በጣም ብዙ ነውና ኒች መቀያየር ትክክለኛ ነገር አይደለም። ምናልባት በመሃል ማስታወቂያ ለመስራት ወይ ደግሞ የሆነ ነገር ለማድረግ ካልሆነ በስተቀር ሙሉ በሙሉ ሽፍት ማድረጉ ጭራሽ ትክክል አይደለም። እኔም ብዙ ሰው መረዳት አለበት ብዬ አስባለሁ እሱን ነገር። ጄኒዩን የሆነ ፎሎወር ካልገነባ እነዛ ሰዎች ያንተ ሰዎች አይደሉም። በቃ አንድ ሰው 100,000 ፎሎወር አለው፣ ከዛ ሸጠልህ፣ ከዛ አንተ የራስን ኮንተንት ልትሰራ ስትጀምር አያውቁህም። ጀመር ያንተ ኮንተንት ይመቻቸው አይመቻቸው ማታውቅ። ስለዚህ አንዳንድ ሰዎች አካውንት ላይ ታያለህ በጣም በ100,000 የሚቆጠር ፎሎወር ያላቸው ማንንም ማያያቸው ሰዎች ከዜሮ እንደጀመሩ ነው መቁጠር ያለባቸው። ግን በራስህ ስትሰራ ከዜሮ ተነስተ ፎሎወሮችን አኪሙሌት ስታደርግ አንተም ብለው ስለሆነ የተከተሉ በቃ ያስተማርከውን ያሳየኸውን ያዝናናኸውን ነገር ምናምን አይተው ስለሆነ የተከተሉ በየትኛውም ነገር በቃ ካንተ ጋር ናቸው ማለት ሁሉም የምትፖስተውን ነገር ይቀበሉሃል ማለት ላይሆን ይችላል። እኔ አሁን አንዳንድ ቪዲዮዎች ሰራ አንዳንድ ሰዎች ላይ መቻቸው እንደሚችል በደንብ አንደርስታንድ አደረጋለሁ። ምክንያቱም በእኔ ልክ አይደለም ሁሉም ነገር የተሰራው። ስለዚህ አንዳንድ ሐሳቦች እንዲመቻቸው አንዳንድ ሐሳቦቹ ለምን እንዲያለ እንዲሉም አድርጌ ነው ማሰብ ያለብኝ። ገብቷል? ግን ከሆነ ዳንሰኛ ላይ አካውንት ገዝቼ ነው የኔን ኮንተንት ምናምን ትንብል ምንድነው የሚጨቃጨቀል ሊሉ ይችላሉ፣ ወይም ጀስት ስክሮል ያደርጉሃል ማለት ነው። ስለዚህ ፎሎወር ቤዝ አሲዘህ መጀመር በጣም አሪፍ ይመስለኛል። ያንተ ይሄ ጥቅም የሌለው ፎሎወር የሚባል አይደለ ማለት ለምሳሌ ትሪክ ማድረግ ሰዎች ፎሎ እንዲያደርጉ ትሪክ ማድረግ ለምሳሌ ፎሎ አርጉኝና እንትን እንዲተ ቻሌንጅ ተሰጥቶኛል እንዲተብያለሁ ምናምን ይሄን አካውንት 300,000 ያስገቡልኝና በቃ በእናታችሁ የቤት ኪራይ ልክፈል ምናምን ማለት እኚህ ሰዎች ያንተን እንትን ኮንተንት ወስደው ተመችቷቸው ምናምን አይደለም ፎሎ ያደረጉ። ሶ ኔክስት ታይም ስመጣ ስክሮል ያደርጋል። እኔም ፎሎ አርጋችሁኝ 500,000 ስታስገቡኝ በቃ ቺን ጊፍት ቺን ስልክ ሰጣችኋለሁ ምናምን ብል ስልኩን አገኛለሁ ብሎ ፎሎ ሊያደርገኝ ይችላል፣ ሊሞላልኝ ይችላል። ከዛ ግን አይሰሙኝም። ከዛ በኋላ የፈለጉት ሌላ ነገር ነው፣ ሽልማቱም ሌላ ሰው ይወስዷል። አንተም ወይም ፎሎ ያደርጉሃል ወይ ስትመጣ ስክሮል ያደርጋል ማለት ነው። ሶ ንጹህ የሆነ ኦዲየንስ መገንባት አለበት በሚለው በጣም ነው ማምነው። ይሄ አሁን ላይ በጣም የመጣ አዲስ ፋሽን ነው። 500,000 ፎሎወር አስሞሉትና ይሄን ያህል ብር ይሰጠኛል፣ 50,000 ፎሎወር ይሙላና ይሄን ያህል ብር ይሰጠኛል የሚል አሁን የመጣ ፋሽን ነውና የመጨረሻ ለአሰሪዎቹ ወይም ደግሞ ያንን ቻሌንጅ ለሚሰጡ ሰዎች ምንም ጥቅም የሌለው ዌስት ኦፍ መኒ የባከነ በጣም የባከነ ገንዘብ ማለት ያ ገንዘብ ነው። እሱንም የእውነት የሚሰጡ ከሆነ አሁን ለምሳሌ እሷ ነገር የምታውቅ ከሆነ ሶሻል ሚዲያ ላይ አንድ ትሪክ አለች። 50,000 ያስገቡኝና 100,000 ብር ይሰጠኛል አለ አንድ ሰው። እሱን መቶ ቲክቶክ ላይ ነው እንደዛ የሚለው፣ ግን የእውነት የሚከፈለው 25,000 ብር ሊሆን ይችላል፣ 10,000 ብር ሊሆን ይችላል። ነገርየውን ገዘፍ ለማድረግ ገባር ለአንተ አጣቅም ኪስ ውስጥ የገባው ገንዘብ ሰው እንደዛም የሚደረግ ድርጊት አለ። ብቻ የመጨረሻ የማይጠቅም ነገር ቢኖር አሁን ለምሳሌ ጥሩ ነው እኮ ደስ ይላል የሆነ ሰው ቢጠቀም። አሁን ለምሳሌ ቻሌንጅ ለተቀበለው ሰውዬና ቻሌንጁን አሳክቶ ገንዘቡን ለወሰደው ሰውዬ ኦኬ ዳስ ናይስ ገንዘቡ ሰርቶበታል። ግን ያንን ቻሌንጅ የሚሰጡ ሰዎች በዛ ብር በጣም ብዙ ነገር መስራት ይችላሉ። ሌትስ ሴይ ልምድ ያለው ሶሻል ሚዲያ ማናጀር ቢቀጥሩ 2 ወር ሊከፍሉት ይችላሉ። ያን ደግሞ አይ ቲንክ የሚመስለኝ እኔ ደግሞ አሁን ባለ ድርጅቶቹ ወይ ማስታወቂያ የሚያሰሩ ሰዎች የሚሳሳቱት የሚመስለኝ ነገር አሁን ፌመስ የሆኑ ቲክቶከር ዳኒና እንዳንተ ምናምን ሳይሆን በጣም ፎሎወር ያላቸው ሰዎች ላይ 1 ሚሊዮን ምናምን እንደዚህ ከዛ በላይ ምናምን ፎሎወር ያላቸው ሰዎች ለማስታወቂያ ሲጠየቁ ላይ በ100,000 ነው የሚጠሩት። ስለዚህ 3 ቲክቶከር ማስታወቂያ ላሰራ ብትል 500,000 ብር ያላነሰ ላታወጣ ትችላለህ።
ግን እዚህ ጋር ያስባሉ አንድ ሰው ቻሌንጅ በሰጠው ብለው ያስባሉ የተሻለው ግን ማስታወቂያ ማሰራት ነው ምክንያቱም አሁን ለምሳሌ ምን ይገርመኛል መሰለህ እኔ አሁን የጥርስ ክሊኒክ አለኝ ኦር ቡቲክ አለኝ ኦር ስልክ ቤት አለኝ የሆነ ነገር አለ አንድ ሰው የኔን ድርጅት በቻሌንጅ መልክ የኔን አካውንት 500,000 ለማስገባት በሰጠው ይሄን ያብነት አዩን ክሊኒክ 500,000 ስታስገቡ እኔም ብር አገኛለሁ ለኔ ምንም አይጠቅመኝ ለኔ የሚጠቅመኝ እኔ ክሊኒክ ውስጥ የምሰጠው ሰርቪስ ምንድነው ማስታወቂያ እኮ እሱ ነው አይደለ እኔ ለሱ ገንዘብ እንዲያገኝ ብለው መጥፎ ሊያረጉኝ ሰዎች ምን ያረጉልኛል ግን እዛ ጋር የሚከፈላቸውን ገንዘብ ሰተህ ለሰዎች ወይ መስራት ለሚችሉ ሰዎች ያንተን ድርጅት ማስተዋወቅ አለባቸው ማስተዋወቂያ ዋና ፖይንቱ እሱ ነው ፕሮዳክት ነው የምትሸጠው ስለ ፕሮዳክት ማስተዋወቅ አለባቸው ሰርቪስ ነው የምትሰጠው ስለ አገልግሎት ማስተዋወቂያ መስራት አለባቸው ያ ነው ማስተዋወቂያ ማለት እንጂ ይሄ ድርጅት ዝም ብለ ቦት ምናምን ላይ አትገዛም እንዴ ፌክ ምናምን ኢንስታግራም ቲክቶክም ላይ አለ እንደዛ ይመስለኛል ቁጥሩን ኮን የፈለከው ፌክ አገዘው ማለት ኢንስታግራም አንዳንድ ሰው ኢንስታግራም ላይ ስትገባ በቃ ሙሉ ቻይናዊና ህንዳዊ ታገኛለህ ፌክ እንደሆነ የሚያስታውቅ ማለት ነው ችግር ከቁጥሩ ጋር ከሆነ ዝም ብለ በቦት ማስሞላት ትችላለህ ግን ሪል የፈለከው ከስተመር ከሆነ ሪል የፈለከው ክላይንት ከሆነ ሪል ቢዝነስን መስራት ከሆነ ሰዎች ጋር አድሬስ ማድረግ ከሆነ የፈለከው ትክክለኛውን መንገድ መጠቀም የተሻለ ይመስለኛል በፍጹም ልክ ያልሆነ የማርኬቲንግ በጣም ልክ ያልሆነ አክሳሪ እና የባከነ ጊዜ የባከነ ገንዘብ የባከነ ኤነርጂ ያለበት ነገር ቢኖር ቻሌንጅ ተብሎ እኔ መቶልኝ ያቃል እኔ በፍጹም አላረገውም እኔ መቶልኝ ያቃል ማልቀበለው ነገር አልመጣልኝ ቢመጣልኝም አክቹሊ ምን ማለት ማስታወቂያ ሰርች አላቅም የመስራት ብዙ ሐሳብ የለኝም ግን እንደዛ አይነት እንትን አለኝ ይሄ በጣም በቃ ትክክል ያለው ነገር እንደሆነ የማስበው ነገር አለ አጠቃላይ ሰዎች ቲክቶክ ላይ ከሚሰሩት ኮንተንት በጣም ማይመችህ ምን አይነት ኮንተንት ፐርሰናሊ ቲክቶክ ላይ ባይሰሩ ከማስባቸው ኮንተንቶች አንዱ የሃይማኖት ክርክር ጭራሽ ባይሰራ ያማል ክርክሩን ነው ማለት አሁን ለምሳሌ ሌትስ ሴ አሁን የሃይማኖት ኮንተንት ቢኖረኝና ክርክር ውስጥ ሳይሆን ማቀውን ነገር ሼር ማድረግ አይነት ሰው ሆን that's fine totally fine ችግር የለብኝም ግን ጎራይዞ ክርክር የሚያረጉ ሰዎች አይደለም በጣም the most disgusting the most ከአምላካቸው ይልቅ ለኪሳቸው የቆሙ ሰዎች በጣም ሴንሲቲቭ የሰዎችን በጣም ስስ የሚባል ነገር ይዘው በእሳት የሚጫወቱ በእሳት ገንዘብ የሚሰሩ ሰዎች ማለት የሃይማኖት ክርክር የትኛውም ወገን ነው ጊፍቷን ፈልገው ለምን በአካል አይከራከር በአካል ጓደኛሞች ናቸው እነሱ አብሮ ጥሬ ይበላሉ ነገር አንተ ቆሽት ያረረ ጊፍት አበባ ትልካለህ ብር እየገዛ የኔ ወገን ብላ ማለት ነውና የሃይማኖት ክርክር የሚሰሩ ሰዎችና ካልቸራቸው የሚያስተዋውቁ ሳይሆን የዘር እንትን ያለ ይሄ ልክ እንደ ሃይማኖት ክርክር የዘር ክርክር ደግሞ የሚሰሩ ሰዎች በቃ አይመቸኝም ካልቸራቸው የሚያስተዋውቁ ሰዎች በጣም ደስ ይለኛል እኔም ምናልባት ወደፊት እንደዚህ አይነት ጀምር ይችላል ካልቸርን የሚያስተዋውቁ ነገር ሃይማኖቴንም እንደዛው ማቀውን ነገር ምን ወደፊት we don't know ግን ጎራይዞ የሚያበጣብጥ ነገር አይመቸኝም ባይሰራ ደስ ይለኛል ሌላስ ይሄ ነው I think ሌላ ምን አለ ሌላ ይመቻቸው ለምን እኔ ለምሳሌ ማላያቸው ኮንተንቶች ሊኖሩ ይችላሉ ጭራሽ ፎር ፔይ ላይ የሚያመጡልኝ ኮንተንቶች እኮ ሊኖሩ ይችላሉ እኔ አይል ተመቸኝም ማለት በመሰራት የለበትም በያምና መስራት የለበትም ሳይሆን አንተ ማይመቸ ምንድነው የማይመቸኝ ሰላም አይመጣ በጣም የሚመቸስ የቲክቶክ ካታጎሪ በጣም የሚመቸስ ቲክቶክ ላይ ስታይ ደስ የሚል አይነት ቪዲዮዎች ቲክቶክ ላይ ደስ የሚለኝ እኔ ፐርሰናሊ በጣም የኔን ኮንተንት በጣም ወዳለሁ የሪሌሽንሺፕ እና ኮንተንት ይመቸኛል ሶ በጣም ይሄ አይን ገላጭ የሆኑ ኮንተንቶች አሉ አይን ገላጭ ስለ በሪሌሽንሺፕ ዙሪያ ሊሆን ይችላል ፋክት አባውት ላይፍ ሊሆን ይችላል እንደዚህ አይነት ኮንተንቶች ይመቸኛል ደስ ይለኛል ጊዜው ሲያያቸዋለሁ አሁን የማላያቸው ቪዲዮዎች አሉ ምናምን ስትል ምን ትዛለኝ መሰለ አንዳንድ ጊዜ በተለይ
ይሄ የሆነ ህንድ ፊልም ይመስል ድራማ የሚሰሩ ልጆች አሉ እና ድንገት ይመጣልህና ወደ ፕሮፋይላቸው ስትገባ በመቶ ሺዎች የሚቆጠሩ ላይክ 800,000 700,000 1 ሚሊዮን ፎሎወር ልታይ ትችላለህ እና ምን እንዳስብ ያደርጉኛል መሰለ እነዛ ሰዎች ሁሉም ቪዲዮ የራሱ የሆነ ፋን አለው እና ሰው አሁን በዚህ ስቃል ምናምን እልና 50,000 ላይክ ምናምን ሊኖረው ይችላል አሁን በ100,000 ላይኮች ያላቸው ነው ይሄ ምናምን በየ ማለት በቃ ሁሉም ሰው የሂውመር ሌቭሉ ይለያያል ላንተ የሚያስቀ ነገር ለኔ ያስቀኝም ምን የሚያስቀኝ ሰው የሆነ ሰው ያስቀውም ምናምን ነገር ነው ጭራሽ በቃ ይሄ እንዴት ልበለ ምን ክሪንጅ በጣም ክሪንጅ ነው የምትለው ነገር 100,000 ላይክ ኖሮት ምናምን ልታይ ይችላል እና ሁሉም ሰው የራሱ ኦዲየንስ አለው ሁሉም ሰው የራሱ ፋን አለው ሁሉም አይነት ቪዲዮ የሚወዳቸው የሆኑ ሰዎች አሉ አንተ ለምሳሌ አንተ የሃይማኖት ክርክር ያለበት ቪዲዮ አይመቸኝም ማለት አብቆ ከምሽቱ 2 ሰዓት እስከ 6 ሰዓት ክርክር የሚያይሷል በቃ ደስ ይያለው እየተናደደም እየተደሰተም ምናምን ጥርቅ የሰራ ይመስላል እየተጠቃሲ መስለው እየደበረው ያጠቃሲ መስለው እየተደሰተ ሊያይ ይችላልና ሁሉም ሰው ሁሉም አይነት ቪዲዮ የራሱ ኦዲየንስ አለው ግን አብዛኞቻችንን የሚያስማማን ተመሳሳይ ነገሮች ደግሞ ይኖራሉ ብዬ አስባለሁ አብዛኞቹን ሰዎች የሚያስማማን እንደግፋቸው አሉ ማንደግፋቸው አሉ ምናምን ሶ ያስቃልም ከሆነ አብዛኛውን ሰው የሚያስቅ አይነት ሰው ልታገኝ ይችላል ስክሪፕት ያላቸው የተጠኑ ለ3 ለ4 የሚሰሩ ድራማ ነገሮችም ብዙ ደስ የሚል ያናል አጋጥሞኝ ባያቅም እኛ ባለማሳቃቸው ወይም ነገሩ በጣም የደቡብ ህንድ ከመምሰሉ የተነሳ የሆነ ሙድ ምን ይዝበት ነገር ሌሎች ሰዎች በጣም ኢንተርቴይንድ ሆኖ ምናምን እንደሚያዩት ሳስብ ጎ ፎር ኢት ነው ማለት በቃ ይሄ ሰውዬ እኔ በቃ ሳይው እንደዚህ ላሳልፈው የምችለው ነገር ተደስተው የሚያዩ ሰዎች አሉ የከተማ ልጆች ለምን ይመስላል ቫይራል የሚወጡት የከተማ ልጆች አራዶች ለምን ይመስላል ኮንተንት ምን ማለት ነው ትልቁ የቲክቶክ ሚስጥር ነው አሁን ኮርሱ ላይ ያለ ነገር አሁን የከተማ ልጆች ቫይራል አይወጡም ብለሃል ተብለ የሆነ ነገር እንዳትል ልባል እሺ አይወጣማ እንትናቸው አይተይሉ ዋናው የከተማ ልጅ ሆናቸው ኤኒዌይስ ብዙ በጣም አሁን ለምሳሌ በጣም ዕውቀት ያላቸው ሰዎች በጣም ሶፊስቲኬትድ የሆነ ዕውቀት ያላቸው ሰዎች ቫይራል ያወጡ እዚህ ጋር ለምሳሌ ያ ለምን እንደሆነ ልናገር አሁን ይሄ ብዙ ጊዜ ማስበው ነገር ስለሆነ አሁን ይሄ ትልቅ የቲክቶክ ሚስጥር ነው ኢንፋክት ኮርሱ ላይ አለ አሁን በነፃ ልነግራችሁ ሶ አሁን እንደ ሚዲያ ላይ እንደሚሰራ ሰው ማሰብ ነው አሁን ቲክቶክ አንድ ሰው ሲሰራ እንደ አንድ ግለሰብ ሳይሆን ማሰብ ያለበት ሚዲያ ላይ እንደሚሰራ ሰው ነው ማሰብ ያለበት ሶ ሚዲያ ላይ እንደሚሰራ ሰው ደግሞ ከሆነ አማርኛ ከወራ ኢትዮጵያ ውስጥ ነው ኦሮምኛም ከወራ እንደዛው ብቻ ኢትዮጵያ ውስጥ የኢትዮጵያን ሰው ያማከለ ኮንተንት የሚሰራ ከሆነ ኢትዮጵያ ውስጥ ነው ሶ ኢትዮጵያ ይሄንን እቺን ኢትዮጵያ በፐርሰንት ከፋፍላት አሁን ለምሳሌ ኢትዮጵያ ውስጥ አዲስ አበባ ስትኖር በጣም ብዙ ሰው ከተማ ያለ ነው ይመስል ግን በጣም ብዙ ሰው ገጠር ነው ያለው ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ውስጥ ከ90% በላይ ገጠር የሚኖር ሰው ነው ያለው ምናልባት 10% 10 ሚሊዮን ህዝብ ይሞላል አዲስ አበባ ላይሞላ ይችላል ሶ ከ130 100 something ሚሊዮን ስንት ፐርሰንት ነው ያለው አዲስ አበባ ከዛም ሌሎችንም ከተማ ስንል ደግሞ አዲስ አበባ ብቻ ያ እኮ ሌሎችንም ከተማ በብዛት ያለው ከተማ አዲስ አበባ ለምንድነው አሁን ከተማ ላይ ያለ ሰው ነው ደግሞ የስልክና ኢንተርኔት አክሰስ የሚያለው yes መለስበታለሁ ጻጋ ከዛም ሌሎችንም ከተማዎች ላይ አሁን ባህር ዳር ሐዋሳ ምናምን አዳማ አውጥተህ ብትሰራ 10% አይሞላም ከተማ ውስጥ የሚኖር ሰው ሶ በብዛት የኢትዮጵያ ሰው ማለት ክፍለ ሀገር የሚኖር ሰው ነው ማለት ነው ሶ የመጀመሪያው የከተማ ልጆች አንደርስቲሜት የሚያደርጉት ወይም ደግሞ ባለው መጠን ማይገባቸው ምንድነው የኢትዮጵያ ህዝብ ብዛት ያለው ክፍለ ሀገር ነው ይሄ የመጀመሪያው ቁም ነገር ነው ከዛ በኋላ ኢቭን ከተማ ውስጥ ናና ከተማ ውስጥ የሚኖር ሰው ይሄንን ራሱ በ100% አስላው እቺን 10% በ100% አስላውና እዚህ ራሱ 90% የገጠር ላይፍ ስታይል ያለው ሰው ነው ያለው እዚህ እንኳን አሁን ለምሳሌ አዲስ አበባ እየኖረ የክፍለ ሀገር ላይፍ ስታይል ያለው ክፍለ ሀገር እንዳለ አይነት ካልቸር ያለው ሜንታሊቲ ያለው ሰው ነው ያለው ሶ ይሄ በጣም እንትን የምትላቸው አሁን ከተማ በጣም አሁን ይሄ ቦሊ ሰፈር አይነት ሰዎች ምናምን የምትላቸው በጣም ጥቂት ናቸው ጥቂት ከመሆናቸውም ደግሞ በጣም መራጭ ናቸው
ስለዚህ አሁን አንተ በዛ ሌቭል ከሆነ የምትሰራው አይሰሙህም ለምሳሌ እኔ ኮንተንት ሰራ በተቻለ መጠን ቲክቶክ ላይ አሁን ሄደህ ትፈልግ እንግሊዘኛ አልጠቀምም ሆም ብዬ ነው ለምን ሲምፕል እንዲሆን ሰዎች የሚሰሙት ነገር ሲምፕል እንዲሆን ነው አሁን ለምሳሌ ሪሌሽንሺፕ ነው ያልኩ ማወራው አይደለ አሁን አንተ ጋር ቢሆን ሪሌሽንሺፕ ነው ብሎ ቲክቶክ ቪዲዮ እየቀረጽኩ ግን ቢሆን የፍቅር ግንኙነት ነው ብሎ ኖርማል ላይ ሳወራ ሲንግል ብዬ ላወራ እችላለሁ አንድ ሰው አሁን ይሄ ሲንግል ነኝ እኔም ሲንግል ነኝ ኦር አንተ ሲንግል ነህ ልል እችላለሁ ግን ቲክቶክ ላይ ሲመጣ ነጠላ ብዬ ነው የማወራው ዊርድ ሊመስል ይችላል አይደለ ግን ለምንድን ነው ሁሉም ሰው አንደርስታንድ ሊያደርገው በሚገባው ቋንቋ ለምሳሌ ኢቭን ከጉግል ይሄ እንግሊዘኛን በጉግል ትራንስሌት እንትን አድርገው ታውቃለህ አስተርጉሞ ቀጥታ ያተርጉምልህ የሆነ ሴንስ የማይሰጥ አማርኛ ነው የሚያወራው አማርኛ ስለሆነ ብቻ ቋላቱ ይሄ ንግግሩ ልክ ነው ማለት አይደለም ቲክቶክ የራሱ ንግግር አለው እና ብዙ ጊዜ የከተማ ሰዎች ላይክ ለምንድን ነው እንትን የማይሉት ስትል አትግባባም ኢቭን ተመሳሳይ ቋንቋ እንኳን እያወራህ አትግባባም ይሄ ሰው የሚያወራው ወደዚህ ነው ሰዎች የሚሰሙት ወደዚህ ነው ሶ ቲክቶክ ላይ ፌመስ መሆን ከተፈለገ አንድ ሰው የኢትዮጵያን ህዝብ እንደ ህዝብ አንደርስታንድ ማድረግ የለበትም ወይ ደግሞ የኢትዮጵያን ህዝብ ማወቅ አለበት የኢትዮጵያ ህዝብ በሚሰማው ቋንቋ ነው መናገር ያለበት አሁን ለምሳሌ ኦሮሚያ ክልል ሄደ በኦሮምኛ ብታወራ ሰው እንደተረዳኸው ይሰማዋል ስለዚህ ደስ ይለዋል አሁን ለምሳሌ ሌትስ ሴይ አንተ የዛ አካባቢ ሰው አይደለም እንበል ግን እዛ አካባቢ ስትሄድ የዛን አካባቢ ቋንቋ ተለማምደህ መተህ ስታወራለት ምንድነው የሚያስበው ዘረኛ ስለሆነ ምናምን አይደለም በቃ አንደርስታንድ ያደርጋል ይወደኛል ለካስ እኔን ለመልመድ ይፈልጋል ይሄ ፋሚሊያሪቲ ያለ አይደል ይሄ እንደ ቤተሰብ አይነት ፊሊንግ ይኖረዋል የሆነ ሰው በቋንቋው በሚረዳው በቋንቋው ቫልዩ ነው እንትን ልትለው የሚገባው እና ብዙ ሰዎች በጣም ዕውቀት ያላቸው ሰዎች በጣም የካሜራ ጥራት ያላቸው ሰዎች በጣም የድምጽ ጥራት ያላቸው ሰዎች በዛ ሁሉ ጥራት አንድ ኖርማል ሰው በማይረባ ካሜራ በማይረባ እንትን እንዴት ፈመሰ ብለ ግራስኪ ገባ ድረስ እንዴት ይሁሉ ላይ ካገኘ ብለ ግራስኪ ገባ ድረስ እንትን የሚለው ኦኬ ብዙ ሰው አሁን ለምሳሌ ኦልሞስት ብዙ ቲክቶከር ብታይ የከተማ ሰው አይደለም በፐርሰን ብታሰብ ለምንድን ነው ሰው የሚመስለውን ነው የሚያየው የሚመስለኝን ሰው ነው የሚያየው ኢትዮጵያ ውስጥ አሁን ለምሳሌ የውጭ ኮንተንት አይመጣም ቲክቶክ ብሎክ አድርገውት አይደለም የቲክቶክ አልጎሪዝም አሁን ለምሳሌ አንዱ በጣም ከሚያስገርመው ነገሮች ውስጥ አንዱ እኔ አንድ ቪዲዮ ለቀቅኩ አይደለ በዙሪያዬ ላሉ ሰዎች ይልካል ለ10 ሰዎች ይልካል 10 ሰዎች በትክክል ኢንተራክት ካደረጉ ለ100 ይልካል እያለ ለ1000 እያለ ይሄዳል ለዛ ነው አንድ ሰው ምንም ፎሎወር ሳይኖረው ድንገት በሚሊዮን ሊታይለት ይችላል ሰው ቲክቶክ ያንን ኦፖርቹኒቲ ስለሚሰጥ እዛ አካባቢ ላይ ያለ ሰው በሚገባው ቋንቋ ቫልዩ በሚያደርገው ነገር አሁን ለምሳሌ የሰው ሃይማኖት ሰድበ በምንም ተአምር ሰው በመልካም አያይህም የሰውን ዘር ሰድበ በመልካም አያይህም ለምንድነው ያንን የምትኖርበትን ማህበረሰብ ሪስፔክት ያደረገ የምትኖርበትን ማህበረሰብ ያማከለ ነገር ነው መሆን ያለበት እና ብዙ ጊዜ የከተማ ነገር አይነት ሰርተህ ብዙ የማይወጣው ለዛ ነው አሁን ለምሳሌ የሆነ ሰው በጣም ዕውቀት ያለው አሁን ለምሳሌ ስለ ሪሌሽንሺፕ ሰዎች ሲያወሩ እኔ ከመጀመሪያ በፊት ሰክሰስ ያደረጉ ሰዎችና ሰክሰስ ያላደረጉ ግን አሪፍ የሚሰሩ ሰዎችን ለማስተያየት ሞክሬያለሁ እና የራሴን ጥናት ወስጃለሁ ምንድነው ያገኘሁት ነገር ብዙ ጊዜ ስለ ሪሌሽንሺፕ የሚያወሩ ኦር ደግሞ ቲክቶክ ላይ ያሉ ሰዎች አይዲያውንም የምናመጣው የምንማረው በእንግሊዘኛ ከተሰሩ ኮንተንቶች ነው ሶ እዚህ ጋር መጥቶ እንግሊዘኛና አማርኛ እየቀላቀለ ሲያወራ ሰው አንደርስታንድ ለማድረግ ትንሽ ይቸገራል ቲክቶክ ላይ ደግሞ ምንድነው በጣም ሾርት አቴንሽን ስፓም ነው ያለው ሰው ስለዚህ በዛች አጭር ሰከንድ ውስጥ ሐሳብ ካልገባው ወዲያውኑ ስክሮል የሚያደርግ ሰው እነዚህ ሰዎች ዕውቀት አላቸው ግን ለሰው በሚገባ ቋንቋ አይደለም የሚያወሩት ኢቭን አማርኛ እንኳን እያወሩ or ደግሞ ኦሮምኛ or something እያወሩ የንግግራቸው ውስጥ ያለው ይሄ ያንን ኢሹ የማብራራት መጠን በጣም ከህዝቡ ጋር እኩል አይደለም አሁን ለምሳሌ አንድ ሰው በጣም አማርኛ የሚችል ሰው እኔ አሁን ለምሳሌ በአማርኛ የተማርኩት ትምህርት ግን አማርኛ ትምህርት በጣም ይከብደኝ ነበር ለምንድነው አማርኛ ነው በአፌን የፈተው ሱናውን ለምንድነው የሚከብደኝ አንዳንድ የሚከብዱ ቃላቶች የሉ
የሆነ ትርጉማቸው ማታቃቸው አማርኛ ሆኖ አዎ እና ቋንቋ ስለተመሳሰለ ብቻ አንዳንዴ ላይገባ ይችላል እና በተቻለ መጠን ሰው በሚረዳው ሰው ቫልዩ በሚያደርገው ነገር ሰው በሚገባው ቋንቋ ሰው በሚገባው ንግግር ስትናገር ነው or ደግሞ የምታሳየውም ነገር እንደዛ ሲሆን ነው ሰክሰስፉል የምትሆነው ምክንያቱም ሚዲያ የህዝብ ሚዲያ ነው ያንተ አይደለም አንተ አይደለም አሁን ለምሳሌ ድሮ ቻናል ላይ በዚህ ሰዓት ዘፈን ይታያል በዚህ ሰዓት ፊልም ይታያል በዚህ ሰዓት ዜና ይታያል ብለ የሚዲያ ማኔጀሩ ነው የሚወስነው ሰው የሚያየው ነገር አሁን ግን ዛሬ አሁን ዘፈን መስማት ፈልጋለሁ አሁን ዜና ማየት ፈልጋለሁ አሁን ኮሜዲ ማየት ፈልጋለሁ ብሎ ይመርጠው ሰው ነው አሁን ኮንትሮሉ ከሚዲያ ማኔጀሮቹ ውጭ ወጥቷል ሰው ለሰዎች የሚፈልጉትን ነገር ነው እንጂ የምትሰጠው ባህርለ አንተ የምትፈልገው ነገር ብቻ አይደለም ፊልም የምታረገው ሰው ቲክቶክ መስራት ጥበብ ምንድነው ሰዎች አንተ መስጠት የምትፈልገው ነገር ሰዎች መቀበል በሚፈልጉበት መንገድ መስጠት ነው እሱ ነው ትልቁ ጥበብ ቲክቶክ መስራት እኔ አሁን የከተማ ልጅ ምናምን ላልከው ማለት ነው እሺ የከተማ ልጅ ወይም እንደ ክፍለ ሀገር ልጅ ያናል ቲክቶክ ላይ ማይሰግጥበት ምክንያት አንዳንዱ ነገር ሼም የሚባል ነገር አለ አይደል አሁን ሼም ኮምፕሊትሊ መጥፋት አለበት ብዬ ማመን ሰው አይደለም ምን ያው እሺ በቃ ልክ ማለት ሼም ጌጅ ከተበጠሰ ምንም አትሰማም ችግር የለም እሺ በቃ ማንንም ምንም ቢል ምንም አያመጣ ማንንም የፈለገውን ይበለኝ በቃ ሰግጬ የፈለኩትን ሆኜ ፈምሳለሁ በሚል ነገር ብዙ አላምንበትም እኔ ሶ የሆነ ነገር ከመስራት በፊት ብዙ ታስባለህ የምታስበው ነገር በጣም ኦቨር ሲሄድ እንዳትጀምር ሊያደርግ ይችላል እዛ ደረጃ መድረስ የለበትም ግን ደግሞ ማሰብ አለበት አሁን ብዙ የፈመሱ ልጆች የክፍለ ሀገር ልጆች ናቸው ምናምን ስትል መጀመሪያ ላይ እየፈመሱ ሲመጡ ወይም ለመፈመስ ያደረጉትን የሰሩትን ቪዲዮ ምናምን አናስብና በኮመን ሴንስ አሁን አብዛኛው ሰው ሊያደርገው የሚችለው ነገር ነው ወይ ብለ ስታስብ አይመስልም ገብቷል አይደል ስለዚህ አሁን ቲክቶክ ላይ አንዳንድ የምታያቸውን ኮንተንቶች ምን ብሎ ነው ይሄን የሰራውና የምትላቸው ነገሮች አሉ ስለዚህ አሁን ከውጪ ሆኖ የሚያይ ሰው አሁን ዘሴም ላደርግ አልችልም እኔ ለምሳሌ የከተማ ልጅ ስለ የአዲስ አበባ ልጅ እያልኩኝ አይደለም እኔ አዲስ አበባ ልጅ አይደለም ስለዚህ አሁን የሆነ አንዳንድ ነገሮች ላይ ኮመን ሴንሶች አሉ ይሄ ብናገርም ብሳደብም ባወራው ምናምንም ሰው ያስቀየማል አያስቀየምም ምንም አይመለከተኝም ስትል ልክ ነው ብዬ አላሰብም ስለዚህ ቲክቶክ ላይ አብዛኛው ወይ የምታያቸው አይነት ነገሮች አሉ ሰው ማስቀየም መስደብ ሊሆን ይችላል ስለ ሃይማኖት ሊሆን ይችላል ስለ ነገር ሊሆን ይችላል ብዙ ነገሮች አሉ ጥቅም የሌላቸው የሚመስሉ ነገሮች ማለት ነው ግን ሰው እየተሳደበ ይፈምሳል ለምሳሌ ኛገስ የፈለገውን ሰው እየሰደበ በቃ ይፈምሳል ገብቷል አይደል ከዛ ለምን ተሳደባለህ ስትለው የሚሰጥ ምክንያት ያገኝ ይነግራል ሰው ብልግና ነገር እያወራ ይፈምስና ለምንድን ነው ብልግና ነገር የምታወራው ነው ምስትለው ምን ሁሉም ሰው ተደብቆ በግልዮቱ በየቤቱ የሚያደርገው ነገር ነው እኔ እዚህ ጋር ባወራው ምን ችግር አለው ሆናል ሊል ይችላል ሶ እኚህን ነገሮች የማድረግ ሞራል አለው ወይ ይፈቅድለታል ወይ ማነሩ ይፈቅድለታል ወይ ብለህ ስታስብ አንዳንድ ሰው አይፈቅድለትም እኔ መስመሩ እሱ ነው ብዬ ነው ማስበው ይሄ ላይ ከአዲስ አበባ ማደግ ወይ ምናምን ሳይሆን አንተ የከተማ ልጅ ብላውን የጠራኸው የሆነ አይነት እንትን አለ አይደል ልክ የሆነ ነገር የገባው አይነት ሰው ማይሰራቸው አይነት ቪዲዮዎች አሉ በቃ ወይ ውስጥ ማይቀበላቸው አይነት ነገሮች አሉ የሰራውትን ሰርቼ ልፈምስ ግን ረጅም ርቀት ያስኬዳለም የሚል እምነት የለኝም እኔ ለምሳሌ አንተ አሁን somebody እየሰከረ ላይቭ እየገባ ከዛ የሚያወራው ነገር ሊያስቅ ይችላል ስለሰከረ ከዛ እየሰከረ ላይቭ ይገባል የሆነ ነገር የሆነ ላይቭ ይገባል ይሄ ነገር ቀጣይነት የሚኖረው ይመስልሃል ቲክቶክ ላይ አዎ ለምን መሰለህ እንደዛ ማሰው አይመስለኝም ነበር አንቲል ይሄ እስኪገባኝ ድረስ በጣም አይመስለኝም ነበር እኔ አሁን ለምሳሌ ነገ ላይ ቢታይ ማያሳፍረኝ ቪዲዮ ብሎ ተጠንቅቆ ከሚሰሩ ሰዎች መካከል አንዱ ነኝ እሺ አይተ ከሆነ በጣም እንትን የሆነ የተመረጠ ብቻ ነገር ነው የምሰራው አንድ ቶፒክ ላይ ብቻ ነው የምሰራው በዛ ቶፒክ ስለኔ ሰው አያውቅም ለምንድነው ይሄ የሆነበት ምክንያት ነገ ላይ ብዬ ስለምፈራ ነው ግን አሁን እውነታውን ምድር ላይ ያለው እውነታ ግን ብታይ አንድ ሰው በመሳደብ ይመጣና አሁን ስም መጥራት ስለማትፈልግ በስድብ የመጡ ሰዎችን ብቻ አይምሯችሁ ሳሉ አንድ ስላልሆነ ችግር የለው ከዛ የሆነ ቀን ድንገት የሆነ ቀን
ወይ ሙስሊም ከሆነ እንትን ሲሄድ መስጊድ ሲሄድ የሚያስቀኝ ነገር ነው ያነሳው ክርስቲያን ኦርቶዶክስ ከሆነ ነጠላውን ለብሶ ቤተክርስቲያን ሲሄድ ይረሳል ፕሮቴስታንትም ሲሆን ግን እዚ ሪሊ የሚረሳ ነገር ነው ግን በመዝሙር እንባውን ያወረደ ምናምን ሲሰራ ምንድነው ሰው ይሄ በጣም ሲምፕል ሳይኮሎጂ ነው የሆነን ሰው በጣም የሚያስቅ ሳይኮሎጂ ነው by the way አሁን ለምሳሌ let's say በጣም ሲሳደብ የነበረ ሰው ድንገት ፕሮቴስታንት ሆነ ሶ ከዛን በመዝሙር ያለፈ ታሪክ ምናምን ያለ ይዘምር ያ አልፏል ያ ታሪክ ምናምን ብሎ ያለቀሰ ምናምን ወደ ጌታ ተመልሻለሁ አይነት ኮንተንት ቢሰራ ከዛን ሁለት አይነት ቲንኪንግ አለ አንደኛው ጎራ ምን ብሎ ያስባል እግዚአብሔር ይመስገን ይሄ ሰው ተመለሰ ስለዚህ ትልቅ ለውጥ ነው ብሎ ያስባል ስለዚህ ሰፖርት ያደርጋል ሁለተኛው ጎራ ደግሞ ወደኛ ሃይማኖት መጣልን ብሎ ያስባል ስለዚህ ከሁለት ሳይድ ሳታውቀው እንትን ታገኛለህ ሰፖርት ታገኛለህ ከዛን ድንገት የሆነ ጊዜ ደግሞ ቀይረ ኦርቶዶክስ ብትሆን እንደዛው ይሄንን እኮ ሩቅ ሳትሄድ ዮኒ ማኛ ላይ ማየት ነው አይ ሆፕ ቅር አይለው ማየት ነው ዮኒ ማኛ ያልሆነው ሃይማኖት የለም ፕሮቴስታንት ሆኗል አሁን ነው actually ኦርቶዶክስ ሆኗል ሙስሊም ሆኗል አይተው ከሆነ አላቀ ፖለቲከኛ ሆኗል አንዳንዴ ኦሮሞ ፖለቲከኛ ሆኗል አንዳንዴ አማርኛ ፖለቲከኛ ሆኗል ሶ ይሄ ከሶሻል ሚዲያ በፊት በምን ነበር መሰለክ አዲስ ነገር አይደለም አሁን ላይ ያሉ አንዳንድ ፖለቲከኞች ድሮ አሳይለም ለመጠየቅ እንዲመቻቸው መንግስት ሲሳደቡ የነበሩ ሰዎች ናቸው ሌላ ለማኖራቸው አይደለም ግን የሆነ በሆነ ሀገር በህገወጥ መንገድ ትሄድና ያዛ ሀገር መንግስት እንዳይመልስህ ከረንት ያለው መንግስት ተሳደባለ ስለዚህ ከሄርኩ ታሰራለሁ ብሎ ነው የሚያመለክቱት ባረለ ስለዚህ እዛስ ተቀባይነት ያገኛሉ ቲክቶክ ላይም አንዳንድ ይሄ አላስፈላጊ የምትላቸው ነገሮች ሰው በመሳደብ ራሱን በማዋረድ ምናምን የምትላቸው ነገሮች መጨረሻ ላይ ለሚመጣው አውትካም ነው አሁን ለምሳሌ ሰዎች እንዲሰደቡ የሚፈልጉ ሰው አለ ተሳዳቢ ሰዎች ያንን ሰው እየሰደቡልን ላይክ ያገኛሉ እንደዛ እንዳለ by the way ምንም ነገር የሰዎች አሁን ለምሳሌ let's say ተሳድበው 100,000 ላይክ አንድ ሰው ካገኘ ያ 100,000 ሰው መሳደብ የሚፈልገው ሰው ነው ማለት ነው በቃ ግልጽ ነው የሰውን እንት ነው ሪፍሌክት የሚያደርገው ሌጋሲ የሚባል ነገር ግን የለም የሆነ የምትታወስበት ነገር የለም እኮ ይቀየራል ነው አሁን ለምሳሌ እንዳልኩ ሁሉም ሰው አይረሳልህም አይመስለኝም አሁን የምታስብ ከሆነ ስለወደፊት ስለሆነ ነገር የምታስብ ከሆነ በጣም የሚያስፈራው እውነታ ምን እንደታውቃለህ እንደውም አንተ ኢንፍሉዌንሰር ኢቭን ልክ አይደለም ብለው እንኳን የማይረሱትን ሰዎች እኔ ምን ሰራው ብለው ወደ ኋላ አይተው እነሱን እንኳን ኢንፍሉዌንስ ከታደርግ ድረስ ለውጥ አለው ነው እኔ ይሄ ነገር ተስማምቼበት አይደለም ማለት ሰው ይለወጣል ማይለወጥ ሰው የለም አንተ ተለወጥ ችግር የለም የሚያየህ ሰው ግን እግዚአብሔር አይደለም ሰው ስለዚህ ጀጅ ከማድረግ ነገር ከማድረግ ወደ ኋላ አይልም ምክንያቱም ይሄ ዲጂታል ፉትፕሪንት የሚባል ነገር አለ አንተ ዛሬ የሰራው ቪዲዮ ከ10ም ከ20 ዓመት በኋላ ሊኖር ይችላል ልጆችህ ሊያዩ ይችላሉ ስለዚህ የምትሰራውና የምታደርገው ነገር ምናምን በቃ ነገ አንተ ለምሳሌ አሁን አመቱን ሙሉ ሰው ሰድበህና የሆነ ነገር ስታረግ ኖረ ከዛ በሁለተኛው አመት ኮንተንት እንደሞቀየር አሪፍና አመተው ሰዎች ሊቀበሉ ይችላሉ ግን መጀመሪያ የሰራቸው ቪዲዮዎች የትም አይሄዱም አሉ በቃ ሰዎች ጋርና ምናምን ማለት ኤክስፔክት ማታረጋውን ቪዲዮ ልታይ ይችላል አሁን ዝም ብለ ድንገት የፖስተው ቪዲዮ ወይ ላይቭ ገብታ ያወራው ወሬ ስክሪን ሪከርድ ተደርጎ ከ3 አመት በኋላ ልታዩት ይችላል እንደዚህ ነገሮች አሉ ስለዚህ ሰው ትንሽ ዳይሬክተር ጉሙን አሁን ይሄ ላይ ስግጥ ምናን ከዛ ፈምሳለሁ ምናን የሚለው ነገር ዳይሬክተር ጉሙ እንደዚህ አንደርስታንድ ባላረገው ግን አሰጋገጠም እንተም ቢኖረው ለከት ቢኖረው አንተ ነገር መስመር ቢኖረው ገባ ስትሰግጥም ስትፈምስም ነገር ስትሆንም አንዳንድ ነገር ከምንም አንፃር ስለማየው መሰለ ምንም የማይጠቅም ፎሎወር ምንም ማረግልህ ለምሳሌ ተነስተ ሰው ስለምትሳደብ 200,000 ሰው ፎሎ ቢያረጋ ምንም አይጠቅም ስለምትሳደብ ሰዎች ማስታወቂያ ያሰሩ አሁን ላይቭ ጌም ባይኖር ጊፍት ምናምን የሚባል ነገር ባይኖር ባይዘው
አሁን ቲክቶክ ላይ የምታይ ኮንተንት ክሬተር በግማሽ ምናን አይኖርም ነበር አሁን ብዙ ሰዎች ቪዲዮ ማይሰሩ ሰዎች ላይቭ ብቻ የሚገቡ ሰዎች አሉ ላይቭ ባይኖር መቼም ቪዲዮ እየሰራ እየተሰዳደብክ ይነጋባል እንጂ ተሳዳቢውን አትቀራት ስለዚህ ሰዎች ይሄ አጓጉል በሆነ ነገር ፎሎወር ሊያገኙ ይችላል ወይ ወደ ገንዘብ አትቀይረው ወይ ማስታወቂያ አትሰራበት ወይ ነገር አታረግበት ብሎ ብቻ የባከነ ነገር ይሆንብሃል ማለት ነው ትንሽ ፎሎወር ኖሯቸው በጣም ብዙ ስራ የሚሰሩ ሰዎች አሉ 100,000 ፎሎወር የላቸው በአሁን ከሌብዬ ኤግዛክትሊ ሜንሽን ማድረግ አልፈልግም ብራንድ አምባሳደር በሆነችበት 79000 ፎሎወር የነበራት ልጅ አይቻለሁ 79000 ማለት 100 ራሱ አለሞላ ብራንድ አምባሳደር ስትሆን ማለት ነው ስለዚህ አንዳንዴ ከፎሎወር ቁጥር ኢንፍሉዌንስ ነው የሚገልጠው ምንድነው እንግዲህ ሰው ብራንድ አምባሳደር ሲሆን ብዙ መስፈርቶች ነው አይኖርታል ማለት መልከም ብቻ አምባሳደር ሊያስደርግ ይችላል አይመስለኛል ግን በትንሽ ፎሎወር ብዙ ስራዎች የሚሰሩ ሰዎች አሉ እነዚህ ሰዎች ከሰበሰቡት ሰው ይልቅ እዛ ጋር የሰጡትና ያሳዩት ቫልዩ በልጦ ተገኝቷል ማለት ነው ስለዚህ ከየተም ምንድነው የተንፍጩ ድቄቱን አምጪው ምናምን እኔ ብዙ ፐርሰናሊ ብዙ መደግፈው ነገር አለ ይሄን ነገር በቢዝነስ አርጌ ላስረዳ አሁን ለምሳሌ ብዙ ሚሊዮነሮችን በጠይቃቸው አንድ ነገር ፐርፌክት አርጎ መጀመር ይሻላል ወይስ ጀምሮ ፐርፌክት ማድረግ ይሻላል በለብጠይቃቸው አርጌ ለጀመር ካልክ መቼም ማጀመር yes እነዚህ ኮንተንት ክሬተሮች እንደዛ ናቸው አሁን ለምሳሌ አንተ አሁን ያለህበት ያስተሳሰብ ሌቭል አለ አሁን ያለህበት ያስተሳሰብ ሌቭል ሆነ ከዛ አነስ የሚሉ ሰዎችን ስትመለከት ምናልባት ይሄ ሰው ከዚህ በላይ ቢያጠናበት በዚህ በላይ ቢሻሻልበት ጥሩ ቦታ ይደርሳል ብለህ ሐሳብ ልሰጥ ትችላለህ ልትመክር ትችላለህ ወይ ደግሞ ካልቻልክ ልትመኝለት ትችላለህ ግን ያ ሰው ያለበት አስተሳሰብ ሌቭል አሁን ለምሳሌ ሰፈር ውስጥ ድንጋይ ላይ ቁጭ ብሎ ሰው ያለፈ ያገደመን ሰው ሲሳደብ የሚውል ሰው ቲክቶክ ስራ ብትለው ቁጭ ብሎ አማትባ አይጀምርም ቁጭ ብሎ አይጀምርም የሆነ ነገር ያደረገ አይጀምርም የሚጀምረው ከቆመበትም ህይወቱ ከቆመበት በኋላ ሶ ያ ሰውዬ እንደዛ በጣም በስድብ ታውቆ የሆነ ቀን ቲክቶክ ሲገባው እመነኝ ወይ መስጊድ ይሄዳል ወይ ነጠላለው ሰው ቤተክርስቲያን ይሄዳል ወይ ቸርች ይሄዳል ከዛ በኋላ አዳት ሞመንት ይቀየራል አዳት ሞመንት ማስታወቂያዎች መስራት ይጀምራል አዳት ሞመንት ብዙ ገንዘብ ማግኘት ይጀምራል አዳት ሞመንት ሰዎች ከሱ ጋር ፎቶ መነሳት ይፈልጋሉ ምንድነው የሚቀድመው አቴንሽን ሶሻል ሚዲያ ላይ አቴንሽን ይቀርማል ከፐርሰናል ግንባታ በቃ ይሄ እኔ ባይሆን ደስ ይለኛል እንደዚህ ግን እውነታው ግን ይሄ ነው እኔ አሁን ለምሳሌ ረጅም ጊዜ የሰራሁት ለዚህ አልነበረም ረጅም ጊዜ ተጠንቅቄ የሰራሁት እንደዚህ እንዲሆን አልነበረም ግን አሁን ላይ ፋክቱ ምንድነው ከብራንድ ይልቅ አቴንሽን መሳብ መቻል ነው ማተር የሚያደርገው አቴንሽን መሳብ ከቻልክ ብራንድህን መቀየር ትችላለህ አሁን ለምሳሌ በመጥፎ ነገር ታውቀህ የሆነ ቀን ለሆነ ሰው የ200 ብር ሽሮ ገዝተህ ብትሰጠው ቪዲዮ እየቀረስክ ተቀየረ ማለት ነው ኦኬ ሶ ይቀየራል አይ ዊሽ እንደዛ ባይሆን አይ ዊሽ ሰዎች ከብራንዳቸው ቢጀምር ለምሳሌ የሆነ ሰው መልካም ነገር ሲሰራ ከዛ መልካም ነገር ተነስተን ብናየው አይ ዊሽ እንደዛ ቢሆን ግን እንደዛ አይደለም ምንድነው መጀመሪያ አቴንሽን መሳብ ይችላል ወይ ነው ያ ሰው ተሳርቦም ያምጣው ባለጌ ነገር ሰርቶም ያምጣው ሰው አዋርዶም ያምጣው ራሱን አዋርዶ ያምጣው ቤተሰቡን አዋርዶ ያምጣው ባል ሆኖ ሚስቱን አዋርዶ ያምጣው እነዚህ ሁሉ ነገሮች አድርጎ ብቻ ግን አቴንሽን ከሳበ አሁን ባለፈው ለምሳሌ በጣም እንጋገረ የሆኑ ካፕሎች አይተው ከሆነ ባልና ሚስቶች ናቸው ወልዳ ገና አራስ ነች ወተሽ ስራ ስሪ የሚል ፕራንክ እየሰራ ነው ዲቴል አላየውም ግን በጣም እሱ ኤቭሪዌር ስለነበረ የማየት እድሉ ነበር እና ስመለከት አሁን እነዚህ ሰዎች ማስታወቂያ ይሰሩ በጣም ሰው ወርዶባቸው ሚኒስትሪ ሚዲያ ላይ ቀርበዋል ወርዶባቸዋል አይገልጽም ሰው ተሰድቧቸዋል ግን የሆነ ነገር ነው የሚቀይረው አሁን ላይ ማስታወቂያ ይሰሩ ገንዘብ ሜክ ያርጉ it's all about attention ተሰባለ አትብም ነው ቆም ነገር ኖ እኔም ተስማምቻ አይደለም እውነታው ግን ይሄ ነው እረዳለሁ ሐሳብ ነው እኔ እንደዛ ባይሆን እኮ ደስ ይለኛል አንድ ነገር ሎንግ ተርም አሁን ነው ፌል የማያደርጉ ሰዎች የትኛው ነው ማስታወቂያ ቢያስተዋውቁ አምነ ሄደህ የምትገዛላችሁ ሰዎች ማለት
ማስታወቂያ ሲሰሩ ምታምናቸው የሆነ ነገር ይሰሩ ምታምናቸው የሆነ ነገር ሲሰሩ ምታምናቸው ሰዎች አሉ አሁን ላይ እንደዛም ትሎ ሰው አለ ሁሉም ሰው የየራሱ የሚከተለው ሰው አለ ገብቷል አይደል የሆነ ነገርም ሪቪው ቢያደርጉ ጄኒዩን የሆነ ነገር ሊናገሩ እንደሚችሉ ታስባቸው ለማስታወቂያ ብለው ያልሆነ ነገር አያደርጉም ብለ መታሰባቸው እውነት እኮ ላይሆን ይችላል ግን ኦሬዲ ኮንቪንስ ያደረጉ ሰዎች አሉ ያ መንገር ነው ልክ ነው ብዬ ማስበው ነው ገብቷል አሁን የፈለገ ማስታወቂያ ቢሰሩ ማስታወቂያ ለመስራት ለመፈመስ ብለ ሚስተን አዋራድካት የሚል ኮሜንት ልታገኝ እንደምትችል በጣም እርግጠኛ ነኝ ግን እንዴትም ይሁን ይስደቡኝም ይበሉኝም ግን ማስታወቂያ ለስራና እኔ ብሩን ላገኝ ከሆነ አይሆን እኔ anyways ወደ እንትናችን ስንመለስ ወደ ይሄ ስለ ሪሌሽንሺፕ ኮንተንት አነሳን ከዛ በኋላ ወደዚህ ኮንተንት እንዴት እንደገባ አነሳንና ስለ ቲክቶክ ላይ ስላሉ አንዳንድ ቪዲዮዎች ደግሞ ምናምን እያወራን ያለነውና ፖድካስት ነበረ እንግዶች ጋር መታቀርበው ነበር ፖድካስቱ ለምን ይቀርው ፖድካስቱ የቆመበት ምክንያት ይሄ ነው ብዬ ለሚዲያ የምሰጠው ምክንያት ባይኖርም አንዳንድ በግል ምክንያቶች ፖድካስቱ ለጊዜው ቆሟል ኦኬ ከኖርኩት ኦን ሆልድ ነው ቆሟል ይቀጥላል አይቀጥልም ይቀጥላል ኦኬ ግን ሹር የሆነ ቀን እንትን የለውም ግን ይቀጥላል ከኖርኩት በጣም ትልቅ ቪዥን ያለው እግዚአብሔር ይመስገን በመጣ ባጭር ጊዜ ሰክሲድ ያደረገ ጥሩ ሰዎች ብዙ ሰዎች የጠቀመ ቻናል ነው እኔ በግሌ ብዙ የተማርኩበት ብዙ እንግዶች አንተንም ጭምር የመጣ በጣም ቫልዩ ያላቸው እንግዶች የመጡበት ቻናል ነው እኔ በጣም የተማርኩበት ከብዙ ነገር አሁን ለምሳሌ ሰዎች መጥተው ከሚያወሩት ሐሳብ ጀምሮ ሚዲያ እንዴት እንደሚሰራ ሚዲያ ኦን ማድረግ ምን ማለት እንደሆነ በዛ ሌቭል የተማርኩበት ቻናል ነው ይመጣል አሁን ግን ቆሟል እሱ ነው ማለት የምችለው ወደ መጨረሻ ከመሄዳችን በፊት ስለ ሪሌሽንሺፕ የምትሰራቸው ቪዲዮዎች ወይም እስከዛሬ የሰራው አይነት ቪዲዮ ከዚህ በኋላ ይቀጥላል ትሰራለህ ምክንያቱም ያው እኔም የምሰራው ነገር ስለሆነ ትንሽ ሴንሲቲቭ ኤሪያም ነው ሰዎች መስማት የሚወዱት ነገር ነው መማር የሚወዱት ነገር ነው ማለት ሪሌሽንሺፕ ውጪ መሆን አትችልም ጀመር ወይ ሪሌሽንሺፕ ውስጥ ነህ ወይ ተዳር አለ ወይ ጭነት አለ ወይ ነበረ ወይ አሳለፈው ነገር አለ ወይ ደፊት ማድረግ የምትፈልገው ነገር አለ ብቻ ኢንቢትዊን ልትሆን ትችላለህ እንጂ ከዚህ ነገር ሙሉ ለሙሉ የጸዳህ አትሆንምና እንደሚመለከተው ሰው ነው ብዙ ጊዜ ኦዲየንሱ የሚሰማል ወይ የማስበውና ይሄን ኮንተንት አጠናክሮ የመቀጠል ሐሳብ አለ ወይስ ኦፍ ኮርስ እንዳልኩ ከኖርኩትም ሞር ወደዛም ያጠነጥናል ይሄኛውም ቻናል የቲክቶክ ፔጅ ቤዙ እሱ ነው ተከተ 250 አካባቢ ፎሎወሮች ያሉት 250 ሪሌሽንሺፕ ኮንተንት እንሰማለን ብሎ ነው ስለዚህ ይሄንን አክብሮ ፎሎ ያደረገን ሰው የመጣበትን ምክንያት አልከለክለውም እንደገና ደግሞ ለነሱም ብቻዬ ሳይሆን እኔ በዛ ላይ በደንብ መስራት እቀራለሁ ፍላጎቱም አለኝ እቀጥልበታለሁ ሶሻል ሚዲያ ማኔጅመንት ኦር ደግሞ ሶሻል ሚዲያ ማርኬቲንግ መማር የምትፈልጉ ሰዎች በቴሌግራም በ0707744769 ወይም ደግሞ @stepshelp ብላችሁ ሰርች ብታደርጉ ታገኙኛላችሁ በጣም አሪፍ እንግዲህ ተበረታለህ ሶሻል ሚዲያ ማርኬቲንግንም ታስተምራችኋለህ እንግዲህ ቲክቶክ ላይ እንዴት ቫይራል መሆን ይችላሉ እንዴት ገንዘብ መስራት ይችላሉ እንዴት ህይወታቸውን ይለውጣሉ የሚለውንም ነገር በሚገባ ታስተምራችኋለህ ብዬ አስባለሁ ይሄን ፖድካስት እየተከታተላችሁ ያላችሁ ሰዎች ቲክቶክ መጀመሩን የምትፈልጉ ሰዎች እኛም ያስጀመርነው ቻሌንጅ አለ እንደምታውቁት ለ90 ቀን 90 ቪዲዮችን ፖስት ማድረግ ኮንሲስተንትሊ ህይወትን እንዴት ሊቀይር ይችላል የሚለውን ነገር ኤክስፐሪመንት እያደረግን ነው ስለዚህ ጆይን ማድረግና መካፈል ትችላላችሁ ለዛሬ ያለን ቆይታ ይሄንን ይመስላል እናመሰግናለን ቻናሉን ሰብስክራይብ ማድረግ የጉልቻ ፖድካስት ቤተሰብ መሆን እንዳትረሱ ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ እስከመጨረሻው ደቂቃ አብራችሁን ስለሆናችሁ በጣም እናመሰግናለን ሳሚ ጥሪያችንን አክብረ በድጋሚ ስለመጣና የጉልቻ ፖድካስት እንግዳ ስለሆንክ በድጋሚ አመሰግናለሁ አክብረ ስለተጠራኝ ለሁለተኛ ጊዜ አመሰግናለሁ ልንሰልሰው ምን ይችላል ይሄንን ይመስላል ሳምንት በሌላ ኤፒሶድ ከሌላ እንግዳ ጋር እንገናኛለን አመሰግናለሁ